በየፔጁ እየገቡ ይዋሻሉ። ለምን? የኦርቶዶክሳውያን ምእመናን መጽሐፍ ቅዱስ ማያነቡ መጽሐፍ ማያነቡ ከቤተሰቦቻቸው የወረሱት ሃይማኖት ስለሆነ እንደነኛ አይነቶቹ ወዘልፈኒ ነገር እየገቡ ዝም ብሎ መዋሸት ነው። እንደዋሿቸው ማያውቋቸው ማንቺ ቅንህት ናት። ምንም የምታውቀው ነገር የለም። ያ ኦርቶዶክሳዊ አክራሪ ነኝ ትላለች፣ ግን ምንም እውቀት የላቸው እና እሷ ፊት አሁን ይባላል አይባልም፣ ይባላል አይባልም፣ እንደፈለገ ያወራል። የሚባለውን አይባልም ይላል፣ የማይባለውን ይባላል ይላል። ምክንያቱም እርግጠኛ ነው በጣም የኦርቶዶክስ መምህራን በጣም እንደኛ እኮ ተጠንቅቀን እኮ ነው የምሰብከው። ጴንጤ ቤት ተጠንቅቀን ነው የምሰብከው ብራዘር። ፓስተሪውን ነቢይ ወንጌላውያን በሙሉ ተጠንቅቀን ነው የመድረክ አገልጋዮች ስለሆነ ተጠንቅቀን የምሰብከው። አንደኛ ከምንም በላይ ህዝቡን ፈርተን ሳይሆን እግዚአብሔርን ፈርተን፣ ቀጥሎስ ህዝቡን ፈርተን። ለምን? ህዝቡ የእግዚአብሔርን ቃል ያነባል ያውቃል። ጴንጤ ማለት ዝም ብሎ በገረደምዳሜ እንደሚባል የሚመላለስ አይደለም፣ ያውቃል። ስለዚህ ተጠንቅቀ ነው። ከየት ነው ያመጣኸው ትባላለህ። እዚህ ግን የፈለግከው የትንፍጭው ዱቄቱን አምጪ ብሎ የሚል የባልቴ ጥቅስ እዚህ ቤት ነው የሚሰራው። የፈለጉትን ይናገራሉ። ህዝቡ እንደማይጠይቃቸው እርግጠኛ ናቸው። እዚህ መጥቶ ስዕለ አድህኖ አይባልም አለ። ገስት ላይ ስጠይቀው ግን ስዕለ አድህኖ ይባላል። እኔ ሳልሆን ቤተክርስቲያን ሳልሆን እኔ ነኝ የተሳሳትኩት አለ። እዚህ ቀላምዳል። ጴንጤ ሲይዘው እውነቷን ያወጣል ማለት ነው። ሁለተኛ እንዳይለመድ በየሰው ቤት እየገባ እንዳትዋሽ ነው የሰጠሁትኝ። ግን እኔ ከምንም በላይ ያሳቀኝ የዳጊ ማጽናናት ነው። እችን ቪዲዮ አንዴ ልድገምና ዘግይታችሁ ለገባችሁ ወደ እንቀጥለው። እችን ቪዲዮ አንዴ ሰርቷል። ኤርሚያስ ስራውን ሰርቷል። ኤርሚያስ ስራውን ሰርቶ ኢቭን የኦርቶዶክስነት ተከታዮች ራሱ ጥርጣሬ ውስጥ እንዲገቡ አድርጎ ነው ይወጣልን። ወዳጃችን ፈለገ እኔ ጠረጥራለሁ እነዚህ ታድሶም እንዳይሆኑ ምንድን ነው ከጀርባ ከኤርሚያስ ጋር ተነጋግሮ ከጓደኞቹ ጋር 24 አወር ቁርጥ እየበሉ ነው የሚውሉት። ምን ተነጋግሮ ነው የገቡት? ከጡቷ ወተት ወጣ ምናምን እንደዚህ ነገር ነበር አይደለ? እንትና ኤርሚያስ ካለ እንትን አያውቅም፣ ካለ ድርሳን አያውቅም። ልጁ ምንም እውቀት የለውም እኮ ምንም ግን ድርሳንን አምጥቶ ለማሳሳቅራ አንዱ ትልቁ የገደላቸው ኤርሚያስ መጽሐፍ ቅዱስ አያውቅም ብሎ የሚለው ቢል ነው። ልክ ናችሁ፣ አላውቅም ግን ኑና ሞክሩኝ። ሊቀ ሊቃውንት የተባለ መጋቤ ብሎ መጋቤ አዲስ የተባለ ሁሉ አምጭልኝ። አማኑኤል በጽዮኑ አለት እንዴት እንደሚፈጨው ታያለሽ ማለት ነው። ትልቁ ኪሳራ ውስጥ የከተታቸው ንቀት ነው። ንቀት እንዴ! ኤርሚያስ እንኳን የእግዚአብሔርን ቃል ባያቅ ከ30 እስከ 40 ሚሊዮን የሚቆጠር ወንጌላውያን ሃይማኖቴን እኮ ነው የተሳደበው። ይሄኛው ወዘልፈኒ ማለት ነው። ሃይማኖቴን ሁሉ ጭምር፣ እኔን ብቻ እኮ አይደለም ሃይማኖቴን ጭምር እኮ ነው የተሳደበው። ኤርሚያስ ሜዳው ላይ ተገኝቶ ቢረታ በእውቀት ቢሸነፍ ፕሮቴስታንት ማለት ዝም ብሎ ገለባ የሆነ በቃ ዝም ብሎ ገሪባ ነገር እውቀት የሌለው አይነት ብሎ ሊስል ማለት ነው። ብራዘር ስንት ስኮላሮች ስንት ቅዱሳት መጽሐፍትን እንደ ውሃ የጠጡ ሰዎች እንዳሉ ባወቃችሁ ከጴንጤ ጋር ባልተሳፈጥክ ነበር። እውነቱን ስነግር ማለት ነው። እቺ ንግግር ናቸው ገደል የከተቻቸው። ፈለገንም አሰማቸዋለሁ ቪዲዮ ነው። ፈለገም እቺ ንቀት ምንድን ያለው የኤርሚያስ ቅዱሳት መጽሐፍት ከሱ እንማራለን ብለን ሳይሆን መጽሐፍ ቅዱስን እንዴት እንደማያውቅ በቲክታክ ለዓለም ላለ ህዝብ እርቃኑን ማሳየት አለብኝ፣ አላዋቂነቱን ማሳየት አለብኝ፣ ለዛ ነው የምገጥመው ነው ያለው። ቪዲዮን አሰማችኋለሁ። ከዛ ቪዲዮን የሰማችሁ ላይቭን የተከታተላችሁ ማን ነበር ብሉይ ኪዳንን እየጠቀሰ ያብራራ የነበረው? እሱን ለሰሚው ትቻለሁ። እሺ ምን አለች? ካለ እንትን አያውቅም፣ ካለ ድርሳን አያውቅም። ልጁ ምንም እውቀት የለውም እኮ ምንም ግን ድርሳንን አምጥቶ ለማሳሳቅ ያደርጋል። እግዚአብሔር እንኳን አላለም። ፈለገ የሆነ ንዴቱን ሰርቶን እኮ ነው የወጣው እህቴ።
ጉድ ሰርቶን ነው የወጣው። እዛ ሴት እኔ እንኳን መመለስ እችላለሁ። ሴቷ ነው የምነግርሽ። ወጥተን እንዳንናገር ቤተክርስቲያናችን ሴለን እኮ ነደን እኮ ነው የወጣ ነው እኮ። እኛ እኮ አንፈልግም እኮ እንደዚህ አይነት ነገር ማለት ነው። አሁን አንፈልግም። ደግሞ ስላይልም እንዴ ዳራዳል። ቆይ ለዚህ የዳረጋቸው ማን እንደሆነ ላሳያችሁ። ለዚህ ሁሉ ነገር የዳረጋቸው አንደኛ ንቀት ነው። ንቀት ቢኒያው ላንተ ነው ለእህትየው ልክ ያለውኝ እሱን እስኪ መልሳችሁ ወደዚህ ላኩት። ዳጊ ልክ የላችሁ ከሆነ ዳጊ ያንተ ጋር ልኬዋለሁ። ቆይ አንተ ቆርጣዋል። እዛ ቢታየው ቤት የታለ ዳጊ ጥላሁን ወይ ዳግማዊ ጥላሁን ላጥናና ብሎ ሰው ንፍሮና እንጀራ ይዞ ይሄዳል። እሱ ኢሳያስ 40 ጠቅሶ ቁጭ ብሎ ሲያስፈታ በቃ ሆዴን እስኪያመኝ ድረስ የጻፈት ያለበት ነው። ኖ ማጽነ ምንድን ነው ከመግባታችን በፊት የተናገረው ተው ምናምን ሲል የነበረው አዎ፣ እዛ ላይ ቆይ አይደለም ይሄ አይደለም። ቆይ ኖ ይሄ አይደለም። አውራቸው ጥራቸው እውነታ ካለ ቆይ አንደኛው ይሄ ነው። ወንድማችን ኤርሚያስ አይሆፕ ሳትፈራ ቤተክርስቲያን በምታወራቸው ጥራቸው አንደኛው ይሄ ነው። ቆይ ወንድማችን ኤርሚያስ አይሆፕ ሳትፈራ ሳትሸሽ ቀረብ ብለህ ከእኛ ጋር በመጽሐፍ ቅዱስ ማስረጃ እንደምታወራ ተስፋ አደርጋለሁ። ስለዚህ ይህን መልዕክት ለወንድማችን ኤርሚያስ አበባ አድርሱልን። ራሳቸው በስላት ዙሪያ ኤርሚያስ ፈለጋት ናቴዎስ ከአንተ ጋር ሊያወራ ይፈልጋል። ስለዚህ እባክህ ተወያየው፣ እንዳትፈራ፣ ወደኋላ እንዳትሸሽ፣ እንዳትመለስ ብላችሁ መልዕክት ጻፉለት። ኤርሚያስ አበበ ከኔ ጋር በመጽሐፍ ቅዱስ ማስረጃ አላደምጥም። ቅሬታውን ለአንተ ይንገርህ። በቅዱሳት ስዕላት ላይ ግን ማጠቃለያ መስጠት ስላለብኝ እኔ በራሴ ላይ ብላይ ከፍቼ ስለዛ ወራለሁኝ። በቃ ካለመጠን እኔ ስርዓት ለማስያዝ ነው አፌ ደረገው። ስለዚህ የመጨረሻ ሰመራይዝ አድርጉና የመጨረሻ ሰመራ ነው። ይሄኛው አይደለም፣ ይሄኛው አይደለም፣ ይሄኛው አይደለም። ቆይ ይሄ ማችነት አገኘሁት። ያው ለዳጊ ልሽለት ነበር አገኘሁት። ፕሮቴስታንት የሚሆኑ ሰዎች ሰሙት ከኛ ጋር እንደው በቃ እንደው ትልቅ አጀንዳ ሆነ እንደ ትእዛዝ አይነት ነገር ከና ኤርሚያስ ጋር ያለን ውይይት በቃ ታቆማለህ አይነት ነገር እንደዚህ አይነት ቪዲዮዎችን ተመለከትኩኝ እና ትንሽ ሰዎች አንዳንድ ሀሳቦችን እየተረዱ አልመሰለኝ። በእነዚህ ሀሳቦች ዙሪያ አላደለ መልስ ሰጥቻለሁ፣ ቪዲዮ ሰርቻለሁ። ቪዲዮ በጣም አጭር ቪዲዮ ነው። ሁላችሁም ገብታችሁ ምናልባት ባልሆነ መንገድ ውይይቱን ለተመለከቱ ሰዎች እንድታደርሱላቸው በሉ ጊዜ ስም ጠይቃለሁ። የእኛ ሰው አንዳንድ ጊዜ ግራ ያጋባኛል። ውይይት መደረግ አለበትም ሲባል ላይክ ያደርጋል። ውይይት የለበትም ሲባል ላይክ ያደርጋል። የእኛ ሰው አንዳንዴ በጣም ግራ የሚገባኝ እኔ እንጃ። ብቻ አንዳንዴ ሳያዳምጡ ስክሮል እያደረጉ ላይክ የሚያደርጉ ሰዎች ያሉ ይመስለኛል። እሺ ውይይት ልጅቷ መታሰር አለባት ወይስ የለባትም በሚል ሀሳብ ዙሪያ ሳይሆን ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም በሚል ሀሳብ ነው። አንዳንድ ጊዜ በሆነ ሀሳብ ላይ ሀሳብ ራሱ ስንሰጥ ምክንያት ብንሆን መልካም ነው። እነዚህን ነገር እንደው ብናሳድግ ካልቸር ብናደርገው ጥሩ ነው። ከዛ ቼታችን ጋር የምንወያይበት ሀሳብ ማነው? ከእነዚህ ወንድሞቻችን ጋር የምንወያይበት ሀሳብ ልጅቷ ትታሰር፣ ለህግ ትቅረብ ወይስ አትቅረብ በሚል አይደለም። ቅድም እንዳልኳችሁ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚል ርዕስ ነው የምንወያየው። ሲቀጥል የትኛውም ኦርቶዶክሳዊ ይህች ሴት ለህግ አትቅረብ ብሎ ከለላና ሽፋን ሊሰጥ አይችልም። በመሰረቱ አንድ የምነግራችሁ ነገር። ሲቀጥል እንዲህ አይነቱ ውይይትም ደግሞ የልጅቷን ወንጀል አይቀንሰውምም አይጨምረውም። አንዳንድ ምክንያት የሆነን አንዳንድ ነገሮች ላይ ብንነጋገር መልካም ነው። ሰሙት። በተጨማሪ እኔ የማደርገውን ውይይት የሌሎች ወንድሞቼን ድምፅ አይቀንሰውምም አይጨምረውም እና
አንዳንዴ ስለምንድን ነው ውይይቱ ምንን ተመልክቶ ነው? በተደጋጋሚ ኤርሚያስ ማለት ለውይይት የማይያሰው ነው። በነገራችን ስሙት፣ ማንም ሰው ኤርሚያስ ብዙዎቻችሁ ውስጥ ያላችሁ ምናልባት ለውይይት ጠርታችሁ ታውቃላችሁ እና በምንም ታምን ለውይይት የማይመጣ ሰው ነው ኤርሚያስ። 4 ጊዜ የውይይት ጥሪ ያቀረብኩለት ሰው ነው እንደዚህ ብሎ የሚለኝ ይታያችሁ። 4 ጊዜ እዛው ላይቭ ላይ ያለ ነገር ያለው 4 ጊዜ 3 ጊዜ እቤቱ 1 ጊዜ ሙስሊም ቤት ሄጄ ማለት ነው። እሱ ሙስሊም ቤት ገብቶ ተከታተልኩትና ሄድኩኝ። 4 ጊዜ ጥሪ ያቀረብኩለት ሰው 4 ጊዜ ከአንተ ጋር አልወያይም ቁጭ በልና አንተ ተጠይቅ እኔ ልጠይቅህ ብሎ ያለኝ ሰውዬ ለዲቤት አይቀርብም አለኝ። አይቀርብም አለኝ ለዲቤት። ልብ በሉ ትቢት ስትፋንን ይልኝ እዚህ ጋር እዩት። ቀጥሎ የሚናገረው ለውይይትና የምናመጣው ከእርሱ እውቀት ለመጨበጥ አይደለም። ክርስቲያኖቶች ወንድሞች፣ ፕሮቴስታንቶች በጣም በቃ አይደለ እንደው በቃ ኤርሚኮ እንደዚህ ብለው ኤርሚኮ ብለው የሚያንቆለባብሱት ሰው ምንም አይነት መጽሐፍ ቅዱስ መሰረት እንደሌለው ግን ቲክታክ ላይ ላሉ ለብዙ ሺዎች ፕሮቴስታንቶች ማሳየት እንፈልጋለን። በጣም ብዙዎች የሚመጣበት አጀንዳ ኤርሚያስ የሚባል አንድ የገጠር ተወላጅ 7ኛ ክፍል ትምህርቱን ያቆመ ምንም ጥርጥር የለም። እኔ ነኝ የነገርኳችሁ። እግዚአብሔር ግን አየ በ7ኛ ክፍል ተማሪ ትዕቢተኛውን ወገባ ገዳውን እንደሚሰብር የነቢዩ የአሞጽ አምላክ የነ ጴጥሮስ አምላክ ዛሬም እንደሚሰራ እንድታይ ማለት ነው። እንድታውቅ የመጣበት ፐርፐዝ ምን ነበረ? ኤርሚያስ ምንም አይነት የመጽሐፍ ቅዱስ እውቀት የሌለው ባዶ ቀፎ መሆኑን ለብዙ ሺህ ቲክታከሮች ማሳየት ነው አንደኛው ግቤ ያለው። ከዛስ በእኔ አለማወቅ ላይ ተንጠራርቶ ሃይማኖቴን ሁሉ ነበር ሲሰድብ የነበረው። ቀጥሎ ስሙት። ቆይ ፕሮቴስታንት አለ አይደል? አንዳንድ ምክንያት የሆነን አንዳንድ ነገር ብንነጋገር መልካም ነው። በተጨማሪ እኔ የማደርገውን ውይይት የሌሎች ወንድሞቼን ድምፅ አይቀንሰውምም አይጨምረውም እና አንዳንዴ ስለምንድን ነው ውይይቱ ምንን ተመልክቶ ነው? በተደጋጋሚ ኤርሚያስ ማለት ለውይይት የማይያሰው ነው። በነገራችን ማንም ሰው ኤርሚያስ ብዙዎቻችሁ ውስጥ ያላችሁ ምናልባት ለውይይት ጠርታችሁ ታውቃላችሁ እና በምንም ታምን ለውይይት የማይመጣ ሰው ነው። ኤርሚያስን ለውይይት የምናመጣው ከእርሱ እውቀት ለመጨበጥ አይደለም። ክርስቲያኖቶች ወንድሞች፣ ፕሮቴስታንቶች በጣም በቃ አይደለ እንደው በቃ ኤርሚኮ እንደዚህ ብለው ኤርሚኮ ብለው የሚያንቆለባብሱት ሰው ምንም አይነት መጽሐፍ ቅዱስ መሰረት እንደሌለው ግን ቲክታክ ላይ ላሉ ለብዙ ሺዎች ፕሮቴስታንቶች ማሳየት እንፈልጋለን። በጣም ብዙዎች በእኛና በፕሮቴስታንቶች መካከል ያለው የትምህርት ልዩነት ትምህርተ ሥላሴ፣ ነገረ ክርስቶስ፣ ነገረ ድነት ሆኖ ሳለ ፕሮቴስታንት የሚሆኑ ሰዎች ከኛ ጋር እንደው በቃ እንደው ትልቅ አጀንዳ ሆኖ የሚወያዩበት ሀሳብ ስዕላት፣ ስግደት እነዚህ ናቸው እና በዚህ ዙሪያ ማንም መጽሐፍ ቅዱስ መሰረት ኖሮት ቤተክርስቲያኒቱን እየተቸ ቤተክርስቲያኒቱን እየዘለፈ እንዳልሆነ በመጽሐፍ ቅዱስ ማስረጃማ እናሳያለን። ይሄ ክርስቲያናዊ ግዴታችን ነው። በነገራችን ይሄ ክርስቲያናዊ ግዴታችን ነው። ተአምረ ኢየሱስ ተአምር 68 እና 69 አንብቡ ፕሊስ። ኢቨን የቤተክርስቲያን ስርዓት ብቻ ሳይሆን የክርስቶስ ኢየሱስ ራሱ ትእዛዝ በቃ ግዴታውን ነበር ሊወጣ የመጣው፣ ግዴታውን ተወጥተዋል። አዋቂነቱን 25,000 ሰው ባለበት ላይ ተንትኖ አዝረክርኮኝ ምንም መጽሐፍ ቅዱስ እውቀት እንደሌለኝ ጴንጤ ማለት ዝም ብሎ ገለባ እንደሆነ ጭብጥ የማይሞላ መሆኑን በደንብ አሳይቷል። ማጠቃለያ መስጠት ያቃጣው እዛ ቅዳሴ ስለደረሰበት ነው ወገኖቼ። በእውነት እንደዛ ተረዱት። እንዲህ ላገድብሃለሁ ማለት ነው። በኤልያስ አምላክ ፊት እንደዚህ እንጎራደድብሃለሁ ማለት ነው። የሰራዊት ጌታ እግዚአብሔር አምጥቶ ጴንጤው ኤርሚያስ እጅ ላይ ነው የጣለህ። እኔ የፈለገን አላዋቂነት ተንተርሼ ኦርቶዶክስ ማለት ምናምን ነገር ብዬ ለማለት አይደለም። የመጣው የነበረው ኤርሚያስ ጴንጤ ነው፣ ምንም መጽሐፍ ቅዱስ እውቀት የለው። እሱ ማለት ያው ጴንጤ ነው፣ ጴንጤ ስለሆነ ሌላውን ሁሉ ይወክላል። ስለዚህ ከድል አጥቢያ ጉሮ ሸበይ ሊያስጨፍር ነበረ።
ግን መተህ የገጠምከው ሰው በጣም ተሳስታል። ቆም ብላችሁ ሁለቴ ሶስቴ ጴንጤን ከመቅጠም በፊት ሁለቴ ሶስቴ፣ እኔ ብቻ አይደለም ጴንጤን ከመቅጠም በፊት ሁለቴ ሶስቴ ማሰብ አለብህ። ጌታ ኢየሱስ ምስክሬ ነው አልኩ፣ ማሰብ አለብህ። እኔ ቀረርቶ ዝም ብዬ ጉራ ምናምን ነገር ከወዲሁኛ ጥሩምባ ቀን እንደመለከት አናስነፋ ማን ችሎን እኛን ምናምን ነገር ብዬ አልልህም። በትዕቢት ግን ተጀረ ስትመጣ ግን እፊቴ ግን እንደማትቆም አሳያለሁ ከጌታዬ ጋር ሆኜ። አዎ ይሄን ነበረ አቺቭ አድርጎ የመጣው ሊወስድ ማለት ነው። ኤርሚ አቤት፣ ይቅርታ በመሀል ስለገባው። ይሄ ውይይት ማለት ነው በየቦታው አይደል አሁን እየተነጋገሩበት ያለው። አሁን እኔ ስራ ቦታ አንድ ደቂቃ ነው የማወራው። ስራ ቦታ እንደማላቅ ሆኜ እኔ አላቅም፣ እንደው በቃ የሁለት ዓመት ሙሉ እየተወራበት ነው እና ኦርቶዶክሶች ናቸው ልክ እንደነዚህ አሁን ሴቶቹ ሲናገሩ እንደነበሩት ማለት ነው። በጣም መረዋቸው፣ በጣም ተሰምቷቸው መልስ ሳይሰጥ በመውጣቱ ማጠቃለያ ሳይሰጥ በመውጣቱ በጣም ሲናገሩ ነበርና አንደኛዋ ምን ትላለች? ገድላትን ነው እንደ ውሃ ጥጥት ያደረገው እንጂ መጽሐፍ ቅዱስ እኮ እየገለጠ ሲናገር አልነበረም ማለች አንደኛዋ። ሌላኛይቱ ደግሞ ኖ በቃሉ ሲያነበንበው ነበር ኤርሚያስ። በቃሉ አውቀዋለሁ ስለማውቀው ነው አውቀዋለሁ እያለ በቃሉ ነበር እንደውም ሲያነበንበው የነበረው እሱ። ይሄኛው ግን መልስ አልሰጠም። እኔ ድሮም ያው አማኞች ዘመዶች ያሉ እነሱን ጠይቃቸዋለሁ። አሁን ያው ጠለቅ ብዬ መግባት አልፈልግም፣ ግን እነሱን በደንብ ጠይቃቸዋለሁ። ጦት የምታጠባ ምን ደግሞ ምኑ ተነካና ኤርሚ ምኑ ተነካና? ምንድነው የጠቅስ የነበረው እኮ እሱ ይጠቅስ የነበረው እኮ ጠቅስ አንድ ቦታ ላይ አንደኛ ነገስት አለ ምዕራፍ 6 ማለት ነው። በቃ ዘጸአት ምዕራፍ 20 እና እንደገና አንደኛ ነገስት መጽሐፍ ምዕራፍ 6 ማለት ነው። ሂድና አንብብልኝ ብሎ ሲለኝ እኔ አውቀዋለሁ፣ እውነቴን ብየምረው አውቀዋለሁ። አታውቅም ብሎ የሚል በትዕቢት ተጀርሮ እንደሱ የሚመጣን ኦርቶዶክስ ድጋሚ ሁለተኛ ዙር ሶስተኛ ዙር አስተነፍሰዋለሁ። አታውቅም ብቻ ብሎ በትዕቢት ይምጣ። እኔ በትዕቢት እንዲመጡ ነው የምፈልገው። ልክ ነህ ኤርሚያስ፣ አላውቅም ግድ የለም ግን ሜዳው ላይ እንገናኝ ነው ብዬ የምልህ። እኔ ሰው ሜዳ ላይ እንዲገባ ነው የምፈልገው። አላውቅም ኦርቶዶክሳውያን ኤርሚያስ መጽሐፍ ቅዱስ አያውቅም ነው ያለቸው። በቃ አላውቅም፣ ግን የሚጋጠሟችሁን ሰዎች ፈልጉና አምጡ። አለማወቄና ማወቄን ሜዳው ላይ ስንገናኝ ህዝቡ ያያል፣ ይፈርዳል ማለት ነው። እንዴት በጌታዬ መንፈስ እንዴት እንደማስተነፍስ ታያለ ማለት ነው። አቃለው ጠቃ እንደመለካት ንፉልን፣ እሪ በሉ፣ በሉ፣ እልል በሉ፣ ጴንጦች አጅቡኝ ምናምን ነገር አልልም። አያውቅም አይደል ኤርሚያስ? ወንጌላዊ ኤርሚያስ ምንም የእግዚአብሔር ቃል እውቀት አለውና ብሉይ ኪዳንን አያውቅ አዲስ ኪዳንን አያውቅ አልከ። ኦኬ ጥሩ። እኔ እችን ንግግር የምፈልገው በማስታወቂያ እንደዚህ በዩቲዩብ ላይ እየወጡ በመጮህ አይደለም። ሜዳው ላይ ገስት ገብተን አወያይ ፊት ነው። አሁን ከዚህ ወዘልፈኒ ጋር እንደው የብሉይ ኪዳን አስሳና የአዲስ ኪዳን አስሳ በወፍ በረር ስጡ ተብለን ብንባል ድንገት ቅጽበታዊ በሆነ ይሄ መብረቃዊ ጥቃት የሚባላል አይደል? ልክ እንደዛ ማለት ነው። ይሄ ተዘጋጅቶ ኮሜንታሪ ምናምን ነገር አንብቦ እሱም አንብቦ እኔም አንብቤ እንድመጣ አይደለም። እኔ አንብቤ ማለቅም ኮሜንታሪ በእውነት እግዚአብሔር ምስክሬ። ግን እዛው ሜዳው ላይ ተገናኝተን ማለት ነው። ሜዳው ላይ ተገናኝተን ብሉይ ኪዳንም ማለት ነው በቶራና በክትቪም በነቢም የተጻፈውን ይተነትነዋል፣ እንሰማለን። ይሄ ጴንጤውም ኤርሚያስ ምንም አያውቅም አይደል? እዛ ሲያወራ እንግዲህ ሲላብላብ ሲለው እናያለን ኤርሚያስንም ማለት ነው። ቀስቅሷቸው ኦርቶዶክሳውያን መምህራኖቻችሁን። አንድ ኤርሚያስ የሚባል መጽሐፍ ቅዱስ የማያውቅ ሰው አለ፣ እባካችሁ ኑና ግጠሙት ብላችሁ ቀስቅሷቸው። ከበሮ ምቱ፣ ነጋሪት ጎስሙ፣ አበረታቷቸውና ኑ። ከዚህ ሰው የተሻለ የሚያወራ ሰው ካለ ማለት ነው። ብሉይ አዲስ ኪዳን በሙሴ በነቢያት በመዝሙራት በወንጌል በመልእክታት በራእዩ በተጻፈው ማለት ነው። በ66ቱ ቅዱሳት መጽሐፍት በብረት ምጣድ ላይ ቡና ሲቆላ ማን እንደሚቆላ ታያለ ማለት ነው። ከዚህ ወዲህ እዛኛው ወደዛ፣ በምስራቅ ወደ ምዕራብ፣ ከምዕራብ ወደ ሰሜን ወደ ደቡብ ማን እንደሚንጋላታ እናያለን ቦታው ላይ 25,000 ሰው ባለበት ማን እንደተንገላታ አይታችኋልና ተው ትዕቢት ጥሩ አይደለም። የጌታችን እናት ማርያም ያለችውን ትዝ ይላችኋል አይደል?
ትዕቢተኞችን በልባቸው ሐሳብ በትኗል ትላለች የጌታዬ እናት። እዛ በሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ በተናገረችው ክፍል ላይ በኃይሉ በክንዱ ኃይልን አድርጓል፣ እርሱ በእኔ ታላቅ ስራን አድርጓል፣ ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት ነው ካለች በኋላ ትዕቢተኞችን በልባቸው ሐሳብ በትኗል። ይበትንሃል አልኩ መድኃኔዓለም ከነ ትዕቢትህ። አይኔን እንኳን ማየት እስከማይችል ድረስ ነበር አቀርቅሮ የነበረው። እባባም ትውልድ እባቡን ነበር ውስጡ ያየሁትኝ። ጉባኤ ውስጥ በሆነ ነበር እዚህ ላይቭ ዲቤት ላይ ቁጭ ብለህ አጋንንትን ለመገሰጽ ዲቤቱን ትቼ እንትን አልልም። እችኛይቱን ጆሮ ነበር ሲነካካ የነበረው። አይታችሁት እንደሆነ እዩት ቪዲዮውን። እቺ ግራ ጆሮን 18 ጊዜ ነቀንቃት ነበር። አየህ ትክክል አልደገሙለትም። ሲደግሙለት ሲመትቱለት ጴንጤው ሲያይህ እንዲያፈር አንገቱን እንዲያቀረቅር ናም ነገር ብሎ የሚል ትክል ድንጋይ ላይ ቆሞ በሱዳንኛ የመተተ ደብተራ ነበር። አይታውቅም። ይሄኔ ብብቱ ስር ጽፈው ግርማ ሞገስ ሰጥተውት ይሆናል፣ ግን አይሰራም ስልህ በእውነት እኔ የክርስቶስ ባሪያ ጋር አይሰራም። የአስማተኞችና የጠንቋዮች ጉባኤ የመተቱልህን መተት አፈርደች አስግጨው ከጌታዬ ጋራ በፊቱ ተንበርክኬ ና መጥቼ ና አውራኝ አልኩ። አስማቱ አልረዳውም። ሌላ ልቅ ፈልጉ፣ ወደ ቻይና አካባቢ ጥሩ የሚጠነቁሉ አሉ። ያው ኦርቶዶክሳውያን በወገኖቻችን ብዙዎቹ ጠንቋይ የሚፈልጉት አዋቂ የሚባል አለ አሉ። ወደ ቻይና አካባቢ ትንሽ ከራቀባችሁ ይመጣሉ። ዲያስፖራ ማስገባት ነው። ምን ክፋት አለው? እንዲህ ነው የማላገጥብህ ማለት ነው። ኤልያስም ያላገጥባቸው ነበር ይላል። ትቢት ኤርሚያስ እውቀት እንደሌለው አሳያለሁ በዓለም አደባባይ ላይ። ከዛስ ኤርሚያስን ስሰብረው የጴንጤው ትምክህት ሁሉ ይሰበራል ብሎ ማለት ነው። አንደኛው ደግሞ ምን አለ? አይ ሁለቱም እኮ ዲያቆናት ናቸው፣ ሁለቱም የአንድ ቤተክርስቲያን ዲያቆን የተጣሉት አለ። አይ እኔ በቀድሞ ነው ያልኩ። ሁለቱም ቤተክርስቲያን ባስተማረች በፍጹም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ መጽሐፍ ቅዱስ አላስተማረችኝም በፍጹም። ዳርያዝ እኔ አስተማረችኝ ያው ሳሊለነ ቅድስት ነው። እሱን አልክድም። እኔ መጽሐፍ ቅዱስ እንደዛ የገለጥኩትኝ ጴንጤው ጋር ነው። ጴንጤዎቹ ሲያገኙኝ ጌታ ሲያገኘኝ ጴንጤዎቹን ንስሐ ካስገቡኝ በኋላ በል ከዚህ በኋላ እዛዝ እያልክ አትንቀጭቀጭ አሉ። ቁጭ በልና መጽሐፍ ቅዱስ አንብባሉ። በጣም የመከሩኝ ምክር ማረሰ። ቁጭ በልና ለኤርሚያስ እዚህ እዛ ወዲያ ወዲህ አትበል። ያመንከውን ጌታ እንድታውቀው መጽሐፍ ቅዱስን አንብብ። ወንድማችን አለባቸው ተካ ይባላል። አሁን ፓስተር ነው። የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ አሴምብሊ ቸርች እሱ ነበር መጀመሪያ ጌታን በተቀበልኩበት ቀን ወደ ጓሮ ወስዶ ከጸለይልን ወንድሞች መካከል አንዱ እሱ ነበር። ስልክ ቁጥሬን የያዘው እሱ ነበር፣ ይከታተለኝ ነበር። ከዚህ በኋላ ዘፈንም አትስማ ምንም አትል፣ ከጓደኞች ተለይ እና ወደ ቤተክርስቲያን ቅረብ፣ መጽሐፍ ቅዱስን አንብብ፣ ከቅዱሳን ጋር ህብረት አድርግ፣ የመጽሐፍ ቅዱስ ጥናት አለ፣ በቤትህ አንብብ፣ በህብረት በቤተክርስቲያንና እዚህ ፕሮግራም ከሌለ እኛ ጋር እዚህ ጉባኤ እግዚአብሔር ምንድነው ፕሮግራም ከሌለ እዚህ እንጦጦ መካነ ኢየሱስ የሚባል አለ፣ እዚህ ሽሮ ሜዳ ብሎ ነገረኝ። ከአሜሪካ ኤምባሲ በላይ ከፍ ብሎ ያለ ቸርች፣ እዛ ሄድ፣ እዛ ጥሩ ትምህርት ይሰጣሉ ብሎ እሱ ነው የነገረኝ። ከዛ ደግሞ እዚህ ደግሞ 7 ደረጃ ጋር ህብረት አምባ ቃለ ሕይወት የሚባል አለ፣ እዛ ፓስተር ጎሳ የሚባል አለ፣ እዛ ብትሄድ ደግሞ ጥሩ ትምህርት አላቸው ብሎ ማለት ነው። እነ ሙሉ ወንጌል ቤተክርስቲያን የሚባሉ አሉ፣ እነሱ ጋር ሂድ ብሎ ነገረኝ። መጽሐፌን ይዤ ብራዘር ኤርሚያስ መጽሐፍ ቅዱስ አያውቅም አይደል? አሁን እኔ የምፈልገው መጋቢ አዲስና መጋቢ ብሉይ ተብሎ የሚባሉ 4 አይና 6 አይና የምትሏቸው አላችሁ አይደል? እነሱ መጥተው ከእነሱ ጋር ነው ማውራት የምፈልገው። ከዚህ በኋላ መቼም ከዲያቆን ጋር እንደገና ግጠም አትሉኝም። አሁን ከቄስ ጋር ነው። ከቄስ ጋር እንደውም እስከዛሬ ለእነዚህ ዲያቆናት የታቦት ጉዳይ አንስቼላቸው እምቢ ብለዋል። ቄሶቹ ግን ታቦት ይሸከማሉ። አሁን ከቄስ ጋር በቅርብ የዲቤት ጥሪ ያደርጋለሁ እኔ ለቄሶች ማለት ነው። ከኢትዮጵያ ከእስራኤል ወደ ኢትዮጵያ መጣም በኢትዮጵያም አለ ተብሎ ስለሚባለው ታቦት ለቄሶች ጥሪ ያደርጋለሁ። አይመስላችሁም? አዎ
እችን ነው ሊያወራ የመጣ የነበረው። ታችሁ ታውቃላችሁና በምንም ታምን ለውይይት የማይመጣ ሰው ነው። ኤርሚያስን ለውይይት የምናመጣው ከእርሱ እውቀት ለመጨበጥ አይደለም። ክርስቲያን እንዳልኳችሁ ዘጌታቸው የመጣችሁ 4 ጊዜ የውይይት ጥሪ ያቀረብኩለት ሰው ነው ለውይይት አይመጣም ብሎ ያለኝ። እኔ 4 ጊዜ ራሴ ሄጄ ፈለገ ፕሊስ ከአንተ ጋር ነገረ ክርስቶስ ላይ የምታነሳው ሀሳብ ላይ ዲቤት ላደርግ እፈልጋለሁ ብዬ ቤሩን አንኳኩቼ ሄጄ እዛው ላይቭ ላይ ስነግረው 25,000 ሰው እየሰማ አይ አላክልኝም ጥሪ ያላቀረብክልኝም አይል። ምክንያቱም ቪዲዮ ይዣለሁ መጅርጫ አወጣለታለሁ። አቤቱ ገዝተ ላይ ቁጭ ብዬ ነው ጥሪ ያረክብለት። አልቀበልም ነው ያለው። መዝሙር ያሬድም እሱም እንደ አክሊለ ብልጥ ናቸው ብራዘር። አክሊለ መጀመሪያ በታቦት አለኝ ኦኬ አልኩት ተቀበልኩትኝ። ና እናውራ ብዬ ስለ በብሉይ ኪዳኑ ታቦት አላወራም አለ እና አክሱም ማርያም አምጥቼ አስቀምጨዋለሁ ብላ የምትለው ቤተክርስቲያን ህዳር 21 ቀን ሙሴን ሀገረ ቅድስት እዝራኒ ተናገራ ዳዊት ዘመራ እያልክ ከበሮ ይዘህ የምታዘጠዝጥበትስ በዓል መነሳት የለበትም እንዴ? መወሳት የለበትም እንዴ? አይመስልም? ታሪኩ መብራራት የለበትም እንዴ? አለበት ስልህ አለበት። ስለዚህ እሱን ታሪክ እውነት ለማድረግ ቅድመ ልደተ ክርስቶስ 970 ወደ ንጉሥ ሰለሞን ጋር እንሄዳለን። ታሪክ ማን እንደሚያውቅ፣ ጂኦግራፊ ማን እንደሚያውቅ፣ የቅዱሳት መጽሐፍትን ታሪክ፣ የእስራኤልን ታሪክ ማን እንደሚያውቅ ሜዳው ላይ ስንገናኝ እናወራለን። ኤርሚያስ ጉራ እንዳትጎር። ኧረ አልጎርም ብራዘር አልጎርም። እኔ ስላሴ ባሪያ አሳይሃለሁ እዛ ስትመጣ ማለት ነው። የሽፍልጥ ማሰሪያው ልጥ ይላል የሀገሬ ገበሬ ትንሽ ቆጣ ሲል ማለት ነው። የሽፍልጥ ማሰሪያው ልጥ ይላል ትመጣለህ ማለት ነው። አክሱም ጽዮን እመቤታችን መታ በንጉሥ በሰለሞን ዘመነ መንግስት ወሆረት ንግሥት አዜብ ከመጥራሂው ጠቢብ ብሎ ሰለሞን ብሎ ያለውን የደብተራውን ወሬ እኔ ፊት ታወራዋለህ። ከዛስ የሚያወያየን ሰው ደቂቃውን የጥያቄውን ደቂቃ 40 ደቂቃ ነው የሚያደርገው። ለተለት 40 ደቂቃ ለጥያቄ ማለት ነው። ለእኔ 40 ለእሱ 40 አቅም አላቸው አያልቅባቸውም። አቅም ያለው ሰው ደቂቃ ይጨመርልኝ ይላል። አኬ ብልጥ ነው አልቀበልም አለ። ልደተ ቃል ተንደርድሮ ስለ መስቀል ብሎ ጥያቄ ዲቤት ጥሪ ያቀረበልኝ የዛሬ 2 ዓመት ነው የዛሬ ዓመት እሺ ብዬ ተቀበልኩት። ግን ነገረ መስቀሉን ካነሳን ከመጽሐፍ ቅዱስ ብቻ ሳይሆን ድርሳነ መስቀልና መጽሐፈ ጤፉት የሚባል መጽሐፍ አለ። ስንክሳሩም አለ። ሶስቱንም ማነሳለሁ ብዬ ስል በፍጹም አለ። በፍጹም እኛ ቤት አታነሳውም። እሱን ኤርሚያስ ሱማ ወይ የኛ ቁስል ነው ልትነካው አይገባም። እና እንዴት ላድርግህ? ኦርቶዶክስ እኮ በመጽሐፍ ቅዱስ ብቻ አታምንም። በመጽሐፍቶቼም ብላ የምትላቸው መጽሐፍቶች አሉ። መጽሐፍ ቅዱስ አባት ነው አላላችሁም እንዴ? እነዚህ ደግሞ አዋልድ መጽሐፍት ልጆች ናቸው አላላችሁንም እንዴ? ታዲያ በወላጁም በልጆቹም ላውራህ እንጂ ባለጌ ልጆች አስቀምጠ ስታበቃ መጽሐፍ ቅዱስን የሚሳደቡ ባለጌ ልጆች አልኩ። ገድላት ድርሳናት የሚባሉ ባለጌ ልጆች ናቸው ነው። አዋልድ ማለት ልጆች ማለት ነው። ምን አይነት ልጆች ናቸው ግን? ባለጌ ልጆች። ማንም የሚሳደቡት መጽሐፍ ቅዱስን ወላጃቸውን ሽቅብ ይሳደባሉ መጽሐፍቶቹ። እኔ ማውራት የምፈልገው ወላጂቱን ከነ ልጆቿ ነው። መጽሐፍ ቅዱስ ወላጅ ነው ብላችሁ የለም። በወላጁና በተወላጆቹ ነው የማወራው። ኦርቶዶክስን ሳወራ ባለጌ ልጅ ደብቀህ አስቀምጠህ በእናቲቱ ብቻ ላውራት በለኝ። ስንት ዲቃላ ልጅ ቁጭ አድርጋ ማለት ነው። ዲቃላ ያልኳቸው እንደ ዲቃላ እንኳን አንዳንድ እኮ ዘር ይይዛል። ምንም ስታነብ የማቴዎስን ወንጌል አፍርድቼ የሚያስግጥ ሀሳብ ይናገራሉ መጽሐፍቶቹ። የሮሜ መልእክት ላይ ጽድቅ በእግዚአብሔር ላይ በኢየሱስ ክርስቶስ በማመን ነው ብሎ ያለውን ቅዱስ ጳውሎስ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል ጳውሎስ። እርሱም ለሚያምኑ ሁሉ በሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ ይላል። ይህንን እውነት ገድላት ድርሳናቱ የለም። ጽድቅ ነው የምትፈልገው? ደብረ ሊባኖስ ሄደ ፍርፋሪ ብትበላ ትጸድቃለህ ይላል ገድለ ተክለ ሃይማኖት። የዘርዓ ብሩክን መቃብር ብትስመው እኮ ትጸድቃለህ ኤርሚያስ።
የዘራ ብሩክ ጥፍርና ፀጉራቸው ከብብታቸው ከብዬ ብሽሽታቸው የተላጨውን ሁሉ በአንገት ላይ እንደ ቀበቶ በወገብ ላይ ከታጠቀው ሁሉ 22 ትውልድ ይማራል ይላል። እና እነዚህም መጽሐፍቶች ልጀልጣቸው አይገባም እንደ ወንድምዬ? በደንብ እንጂ እንኩቶ ነው ማድረግልህ አልኩህ። እንኩቶ ታክቶ ሆነ ማለት ነው። ወጠላ ይባላል። እኔ ገጠር ልጅ ስለሆንኩ እንግዲህ ይህን ባላገር ወንጌላዊ ነው ያመጣብህ ጌታ። ወጠላ ወይ እንኩቶ ይባላል። እንኩቶ ስናነኩት እሳቱ በደንብ እንዲለበልበው እንደዚህ ቀና እያደረግን በእንጨት ነገር እንደዚህ እናደርገዋል። በደንብ ወጠላ ወይ እንኩቶ ይባላል። ስንዴ ከዘራን በኋላ ሲያሸት እናጭደውና እሸቱን እንጠብሰዋለን ማለት በእሳት ይጠበሳል። እዛው ሜዳው ላይ ሾህ ምናምን ነገር ሰብስበን እናቃጥልና ሾሁ ላይ አድርገን ወጠላ ወይ እንኩቶ ይባላል። በደንብ እያገላበጥን እንጠብስና ከዛ አሽተን ፍፍ ብለን መረቁን አባረን የምንበላውን እንበላለን። እና ገድላት ድርሳናት የሚበላ ነገር ካላቸው በደንብ ዓለም አደባባይ ላይ መቃጠል አለባቸው። በምን? በእግዚአብሔር ቃል እሳት። ማነው አቃጣዩ? ለዚህ የመድኃኔዓለም ባሪያ ያለ የሥላሴ ባሪያ ኤርሚያስ ይባላል። አንድ ገገማ ጴንጤ እግዚአብሔር አምጥቶብሃል ማለት ትችለዋለህ፣ ትሞቀዋለህ፣ አብረህ ሰዓቱን ሁሉ ትሞቀዋለህ። እነዚህን መጽሐፍቶች በጉያ ታቅፈህ በወላጂቱ ብቻ በመጽሐፍ ቅዱስ በወላጁ አውራኝ ልጆቹን ግን ተዋቸው የሚባል ነገር የለም። ልጆቹም ወላጆቹም ናቸው በዚህ ጉዳይ ላይ የሚናገሩት። ግልጽ አይደለም እንዴ? አበያ በሬ ይመስል ማለት ነው። አበያ በሬ የሚባል ሰነፍ በሬ ወይ ደግሞ ፈሪዞ ማረስ እንደማይችል በገጠርኛው ነው ማወራ ብራዘር። ፈሪዞ ማረስ የማይችል ወይፈን ከበሬው ጋር እንጠምደዋለን። ፈሩ ይሄ ከሆነ በሬው በዚህ ያቃል፣ ህጉን ያቃል። በሬው የለመደ ነውና ፈር ጠብቆ ነው የሚያርሰው። ከዛም ስትመልሰው በፈሩ ጋር ነው የሚሄደው። እዚህም ስትወስደው በፈሩ ጋር ነው። ይሄ ግን ገና ቀንበር የተጫነበት ወይፈን ወዲህ ውልሚጥ ይላል እና በዛ ሰዓት ላይ በጨፈቃ በጅራፍ እየገረፍን ከበሬው ጋር እንዲሄድ ስርዓት እናስተምረዋለን ማለት ነው። ይህን በመጽሐፍ ላይ አድርግልህ፣ በመዝሙር መጽሐፍት ላይ ላድርግልህ። ስርዓትን አውቅ ዘንድ ያስጨነቀኝ ለመልካም ሆነልኝ ብሎ የሚለውን የዳዊትን መዝሙር አምጥቼ እጠቅስብሃለሁ ማለት ነው። ከላስ በእግዚአብሔር ቃል ጅራፍ ትቀጠቀጣለህ፣ ፈር ጠብቀህ እንድትሄድ ማለት ነው። ከላዩ በኋላ ሲነስር ታየዋለህ። እንዲህ የንቀታቸው ጥግ እኮ አልኩ። አንተ ውዳሴ ማርያም አንብበህ ጴንጤ ላይ ትደነፋለህ እንዴ ወንድሜ? ኧረ እኔ ኦርቶዶክሳውያን እውነቴን ልንገርህ እሺ። አዎ በቀድሞ የኢትዮጵያ ኦርቶዶክሳውያን ዲያቆን የነበርኩ ነኝ ብራዘር። ዝም ብሎ ሸከሬ አይደለሁም፣ ጄኒውን የሆንኩ ዲያቆን ነበርኩኝ። ከብፁዕ አቡነ ናትናኤል እጅ የተቀበልኩ ተቀድስ የነበረ። አንድ ሚስጥር ግን ልንገራቸው ኦርቶዶክሳውያን ፕሊስ፣ የአፄ ቴዎድሮስ አይነት ግጥም እንዳይደርስባችሁ። የጎጃምን ንጉሥ ሲንቁ እንደተባለው ማለት ነው። ጴንጤን አትናቅ። ጴንጤ እኮ ዝም ብሎ ካዛ አዳራሽ ተሰብስባችሁ ኪቦርድ ትመታላችሁ። በቃ ጌታ ነው። የእናንተ እኮ ሙያችሁ ይሄ ነው። ኢየሱስ ጌታ ነው። በቃ ይሄ ነው እኮ እውቀታችሁ። ከዛ ሃሌሉያ ነው የምትሉት አላችሁን። አዎ እንደዚህም እንላለን። ከያስባለፈ አትለኝም። ናና ሞክረን ምን ዝም ብላችሁ እኮ ነው በቃ አዳራሽ ተሰብስባችሁ ዝም ብላችሁ ነው የምትጮሁት አሉን። አሁን ጮሃለን። የምሕረቱና የፍቅሩ ብዛት ያስጮኸናል። አንተዬ እኔን ወደድኩ ብሎ ሲለኛ ያላስጮኸኝ ምን ያስጮኸኛል? እኔ እግዚአብሔር ልጅ ተብዬ ስጠራ ይሄ ያላስጮኸኝ ምን ያስጮኸኛል? ብራዘር ወረት በሌለበት በዘላለም ፍቅሩ ወደድኩ ብሎ ሲለኝ እኮ የ4 ኪሎ ቤተመንግስት ያለው ወንድማችን ጠቅላይ ሚኒስትር ዶክተር አብይ አይደለም እኮ ያለው። እሱ እንኳን ብሎ ቢል ምን ያህል ልብህ እንደሚሞቅ አስብ። የጠቅላይ ሚኒስትሩ ወንድም ተብለህ ለመጠራት ማለት ነው ካላቸው ፖዚሽን የተነሳ 130 ሚሊዮን ህዝብ የሚመሩ ጠቅላይ ሚኒስትር ወንድምህ ብለው ቢጠሩ ምን ያህል ልብህ ይሞቃል? ትራምፕ እኮ አይደለም ወንድሜ ወይ ደግሞ የተወዳጀኝ ወዳጄ የሆነኝ ወደድኩ ብሎ ያለኝ ሰማያትና ምድርን በውስጡ ያሉትን ፍጥረታት የፈጠረ ልዑል አምላክ ቅዱስ እግዚአብሔር ልጁ ኢየሱስ ክርስቶስን ልኮ መውደዱን
ቀራንዮ ኮረብታ ላይ አብራራለን። ፍቅር ተተረካልኩ የት? ቀራንዮ ኮረብታ ላይ። ፍቅር ተብራራ አልኩ ለሰው ልጅ ሁሉ በትክክል ለተረዳው የአጥንታችን መቅኔ ውስጥ በደም ስራችን ውስጥ የገባ ፍቅር በዚህ መልኩ ተተረከ። ፍቅር በዚህ በኩል ተብራራ። የትኛውም ዲክሽነሪ የምታገላብጥ ይሄንን ፍቅር ያው ለይሄ ፍቅር ማለት ኤ እንዲህ ማለት ነው፣ ቢ እንዲህ ማለት ነው፣ ወይ ሀ እንደዚህ ማለት ነው፣ ለ እንደዚህ ማለት ነው። ሐመሮሃ እና መ ደግሞ ተመሳሳይ ናቸው። ረ ሰ ሸ ብለህ እስከ ፐ ድረስ የኢትዮጵያን ሆሄያት ቆጥረህ ወይ እስከ ዜድ ድረስ እስከ ዜድ ድረስ ቆጥረህ ልታብራራው የማትችለው ፍቅር ነፍስህ ድክም ትላለች። ዛል ትልና እግሩ ስር ትወድቃለች። በደንብ ይታወቀኛል። ይሄ ጌታ ነው። በጴንጤ ኤርሜስ ውስጥ የሚሆን በወገኖቼ ውስጥ በደም ስራችን በአጥንታችን መቅኔ ውስጥ የገባ ፍቅር ይሄ ፍቅር ነው። ዳሩ የታቀና የፍቅር ትርጓሜ ዳሩ የታቁና የፍቅር ትርጓሜ የጥበብና የእውቀት ሁሉ መዝገብ የሆነው በእርሱ ዘንድ ነበር። እኔን ስለወደደ ተጨነቀ፣ እኔን ስለወደደ ተሰቃየ፣ አንተን አንቺን ስለወደደን ተሰቃየ። አፉንም አልከፈተም፣ እንደሚታረድ በግ በሸላቾቹ ፊት ዝም እንደሚል በግ በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ብሎ ኢሳያስ ትዝብቱንም ትንቢቱንም ጽፎት አለፈ። መስቀሉ ስር ቁጭ ብሎ የጻፈው ነው የሚመስለው። እሱኛው ነቢይ ደግሞ የእሱኛው ነቢይ ደግሞ አይብሳ እንተዬ ከብሉይ ኪዳን ነቢያት አዲስ ኪዳን የጻፈ እኮ ነው የሚመስለው። ቁጭ ብሎ መቃብሩን ከባለጠጎች ጋር አደረጉ ብሎ ሀብታሞችን በሚቀበሩበት መቃብር እንደሚቀበር የአርማትያስ ዮሴፍን ስሙን ነው እንጂ ያልጠራው። አርማትያስ ዮሴፍ ማለት ከአይሁድ ሸንጎ መካከል ከነበሩት አለቆች መካከል ነበር። የጌታ ስውር ደቀ መዝሙር ተብሎ የሚጠራ ነው። ኦርቶዶክስ አሁን ጴንጤ ፊት ቀርበ መጽሐፍ ቅዱስ ልታወራ አንተ አታፍርም? ሰኔ ጎልጎታ አንብበ የበረታ እኮ ብታነብ አንተ ፍካሪ ኢየሱስ የሚባል መጽሐፍ እኮ ነው የምታነበው። ከባለጠጎቹ ጋር በሞቱ ሆኖም ግፍን አላደረገም ነበር ይላል። ከአመፀኞች ጋር ተቆጠረ። በደንብ ነው ያያቸው ኢሳያስ። በደንብ በትንቢት መነጽር በደንብ ነው ያያቸው። አናጋሪው ትንቢት አናጋሪው የተባረከው ጌታ መንፈስ ቅዱስ ስለሆነ በደንብ ነው ከ740 ዓመት በኋላ የሚፈጸምን ትንቢት መስቀሉ ስር ቁጭ ብሎ የጻፈው ይመስል ኢሳያስ ጽፎት አለፈ። ሆኖም ግፍን አላደረገም ነበር፣ ለሞት የሚያበቃው ነገር አልሰራም እያለ ነው። ፍቅር እንዲህ ነው የተብራራው። የእግዚአብሔር አብ ፍቅር እንዲህ ነው የተብራራው። የኢየሱስ ፍቅር እንደዚህ ነው የተብራራው። ደረቅ እንጨት ላይ ወስደው ሲያጣብቁት ሁሉን ማድረግ እየቻለ በቅጽበት ዓይን እኔ ነኝ ብሎ ስላላቸው ነው የወደቁት። ዮሐንስ ጽፎታል። እኔ ማን ነው የምትፈልጉት? የናዝሬቱን ኢየሱስን ብሎ ሲላቸው እዛው ነው የወደቁት። መውደቅ አይደለም፣ ለሙታን ሕይወትን የሚሰጥ የሌለው እንዳለ አድርጎ የሚጠራ ነው። ሰማያትና ምድር በውስጡ ያሉ ፍጥረታት ሁሉ የተፈጠሩት፣ ዓለማት ሁሉ ፀሐይና ጨረቃ ከዋክብት የተፈጠሩት፣ ዩኒቨርሱ ጋላክሲው በል የምንኖርበት ሚልክዌ ጋላክሲ፣ ሌሎች ሳይንቲስቶች የደረሱባቸው ብዙ ጋላክሲዎች አሉ ዩኒቨርስ ውስጥ ብለዋል። እነሱን ሁሉ ጥራ፣ በባህር ውስጥ ያለ ፍጥረታትን ጥራ፣ ሰማይና ምድር፣ ሐመልማላቱ፣ እጽዋቱ፣ አዋፍቱ ምናምን ነገር በሙሉ ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች ያለ እርሱ አልሆነም የተባለለት የእግዚአብሔር አብ የባህሪ ልጁ የዳዊት ልጅ ሆኖ የዛሬ 2000 ዓመት ቀራንዮ ኮረብታ ላይ ዕድሜው የ33 ዓመት ወጣት ነው። ይሄ ወጣት ግን ወጣት ብቻ ግን አልነበረም። ይሄ የ30 ዓመት ወጣት ግን ወጣት ብቻ አልነበረም። አዎ ወጣት ነው፣ አይሁዳዊ ወጣት
ወጣት ብቻ ግን አልነበረም። አወጣጡ ከቀድሞ ጀምሮ ከዘላለም የነበረ ነበር። ከዘላለም የነበረ ፍጡር የለም። ከዘላለም ሞሬታዊ ሚኪያስ የተናገረውን ማምነው ማንንም ቄስ፣ ማንንም ፓስተር፣ ማንንም ሼካ፣ ማንንም ራባይ አይደለም ማምነው። መጀመሪያ እነዛ የብሉይ ኪዳን አባቶቼ ነቢያት ምን አሉ? አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ንጉሥ ካንቺ ይወጣል ብሎ 800 ኤዲ ላይ ትንቢት ተናግሮ ሞተ ሚኪያስ። ዘመኑ ሲፈጸም ቤተልሔም ኤፍራታ ተወለደ። ያ የ30 ዓመት ወጣት ማን ያምናል ዓይን ካልተከፈተ በስተቀር? ይሄ እኮ ማለት ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ይህንን ሰማያትና ምድር የፈጠረ ጌታ እኮ ነው ይሄ ብለህ ብትል እግዚአብሔር ዓይንን ካልገለጠ በስተቀር ብለህ ነው የምትስቀው። በማ በጌታ በኢየሱስ ሳቁበት እኮ ብዙዎቹ አላወቁትም። ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዓለሙም አላወቀውም ይላል። አላወቀው በዓለም ነበር ገና ዓለሙ አላወቀውም። የት ያውቃል እያለ ማለት ነው። አላወቀም። አንድ ገሊላ ውስጥ ያደገ የተወለደው ግን ቤተልሔም ኤፍራታ እንደሆነ ማንም አያውቅም። ና መላያውን አምጣ ብሎ ሲለው ዮሴፍ ያመጣል። ይታዘዝላቸውም ነበር ይላል። የኔ ትሁት፣ የኔ ትሁት፣ የኔ ጌታ ይታዘዝላቸው ነበር ይላል። ይሄዳሉ። ዮሴፍ ቤት ጠረጴዛ ላይ ያሰራ የሚሄድ ሽማግሌ ሁሉ ያየዋል። አቡሽዬ አደክ አይደል ሰይ 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 እንድገበል እያለ ማለት ነው። አላወቀም። አላወቀችውም። ዮሴፍ ቤት አደገ። ማርያም እጅ ላይ አደገ። እንደ ሰው በጥበብና በእውቀት በሞገስ በሰውና በእግዚአብሔር ፊት አደገ ይላል። ናዝሬት ከተማ ውስጥ በወጣበት ባገደመበት በሄደበት አዩት። አይተውት ግን አላወቁትም። ምን እንለው ነበር እኛ እዛ ብንኖር ኖሮ? እኔ እና አንቺ አንተ በዘመኑ ቲክቶክ ቢኖር አናወጣበትም ብለህ ታስባለህ? አላወቁትም። ማን እንደሆነ አላወቁትም። እኔ ነኝ ብሎ ቢላቸውም አላወቁትም። በሕፃንነቱም አላወቁትም። ሲያገለግልም እየነገራቸው ከአብርሃም በፊት ነበርኩ ብሎ ብያላቸውም አላወቁትም። አንተ ማን እስከ መቼ በጥርጣሬ ታቆየናለህ? ንገረን እንጂ ብለው ሲሉት እኔ ከመጀመሪያው ለእናንተ የተናገርኩ ነኝ ብሎ ሲላቸውም አላወቁትም። እንዴት አይነት ዕዳ ነው አንተዬ! አላወቁትም። እኔ ከመጀመሪያው ለእናንተ የተናገርኩ ነው ብሎ ሲል እንዲሆነ ቦታ ላይ አይቆሙም፣ እንዲሆነ ቦታ ላይ አይነቁም። አላወቁትም። የእንቅልፍ መንፈስ አድሮባቸው ነበርና አላወቁትም። ከአብርሃም በፊት ነበርኩ ብሎ ሲል እነሱ ዕድሜ ቆጠራ ገቡ። 50 ዓመት ያልሞላ ብሎ ዳርያስ ዕድሜ ትቆጥራለህ እንደ አንተ ግብስ ፈሪሳዊ ዕድሜ ትቆጥራለህ? 50 ዓመት ያልሞላ ብለው ትልክ ነው። የ30 ዓመት ወጣት በቅጡ እንኳን ጢም አላበቀልም ተብሎ የሚባል እኮ ዕድሜ ላይ እኮ ነው። ማን ነው ግን ይህ ሰው? ማን ነው ከገሊላ ናዝሬት የወጣው ኢየሱስ የሚባለው ማን ነው? በህዝቡ መካከል ይነገር የነበረው አንዳንዱ ነብይ ነው። ኧረ ተይ እንዴ! እሱማ ነብይ ነው። ነብይ ነው ስለማታውቁ ነው። አይደለም ነብይ ነው ስልህ አይደለም። ምንም የነብይነት ጠባይ አይታይበት። ነብይ ነው አልኩ እኔ ብቻ ምንም። እኔ አሁን ከቀደም እሺ፣ ከነቢያት ማን ይመስላል? ኤልያስ ኤልያስን አይመስልም። ማን ነው ታዲያ የሚመስለው? ኤርሚያስ ይላል ሌላኛው። ኖ ኤርሚያስንም አይመስልም። ታዲያ ማን ይመስላል? ግን በቃ ዝም ብለህ ያዘው ስሙን እንትና ነው ብለህ አትጠይቀኝ። ከቀደሙት ነቢያት ግን እንዳንዱ ነው ያወሩትን በማህበረሰቡ ዘንድ የተወራው ነው ጌታ የጠየቃቸው። ሰዎች ስለ ሰው ልጅ ማን ይላሉ ብሎ ያላቸው ማለት ነው። የኔ አባት ድምፅህ ውስጥ እኮ አለ። ድምፅህ ውስጥ ያለ ኢየሱስ ክርስቶስ ድምፅህ በልጆቹ ውስጥ እኮ አለ። መንፈስህም በውስጣችን አለ። ማን ይላሉ ስለ እኔ? የሰውን ሁሉ ልብ የሚያውቅ ጌታ ኢንፎርሜሽን ጠፍቶበት ከጴጥሮስ የሚጠይቅ እንዳይመስልህ። በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ሲናገር በተለይ መጨረሻው ቁጥር ላይ እሱ ስለ ሰው ማንም ሊነግረው አያስፈልግም፣ በሰው ሁሉ ያለውን ያውቃልና ይላል። አየህ፣ ፈጣሪ ነው ማለት ነው። የሰውን ሁሉ ልብ የሚያውቅ ማን ነው? ፈጣሪ ነው። ኩላሊትና ልብን እመረምራለሁ ያለው ፈጣሪ ነው። እና የ33 ዓመት እዛ ጋር የሚያወራው ታዲያ ማን ነው? በ30 ዓመቱ አካባቢ ላይ ለአገልግሎት ሲጀምር ወደዛ ወደ ሱኮት በዓል ላይ ሄዳ አይደል? የዮሐንስ ወንጌል መጽሐፍ ምዕራፍ 7 ላይ የዳስ በዓል
እዛ ያወሩልህ ነበር። መጣ። አዎ ማን ነው እሱ? ያ ከገሊላ እንትን ነኝ ብሎ የሚለው ነው ህዝብ ሁሉ የሚከተለው። ማን ነው ግን ቆይም ብሎ የሚለው? አይ ነብይ ነኝም ብሎ ይላል። ህዝቡስ ምን አሉ? አዎ ህዝቡም ነብይ ነው ብሎ ይላሉ። ብቻ ግን የሆነ ኃይል በእጁ ይደረጋል። አንዳንዶቹ ደግሞ ተነስተው በተለይ ቁጥር 27 ላይ ያሉት ዮሐንስ ወንጌል መጽሐፍ ምዕራፍ 7 ቁጥር 27 ላይ ያሉት የዚህ ዘመንን ትውልድ ይመስላሉ፣ ጭፍኖች እና ግማሹን ትይላል። በቃ ማን ነው እኔ እንጃ ነቢይ ያጫውተዋል እያለ የሚል ማለት ነው። የሚፎትት የሚቀልር ትውልድ ግን ማንኛ አለሱ? አይ ነቢይም ነው፣ ነቢይነቱስ ነቢይነት ነው፣ ነቢይ ነው፣ ክርስቶስ ነው አሏቸው። እነንቶኔ ምን እንዳሉ ላስነብባ። እንዲህ አይነት ትውልድ ይህን ትውልድ በምን መስለዋለሁ እንዳለ ማለት የገበያ ዳር ልጅ አምላኩ ላይ እኮ ነው የሚላገደው። በያዕቆብ አምላክ ላይ ይላገድልሃል። ኢየሱስ ክርስቶስ የእግዚአብሔር ልጅ ለዘላለም ስም ይባረክ። ማን ነው ብለው ሲሏቸው ዮሐንስ 7:27 ላይ ታልኛል። አሁን ይህን ማህበረሰብ ጠይቀም ነው ከዚህ ከቁጥር ስለ መሲሁ የተነሳ ክርክር በዘመኑ የነበረው አይሁድ ምን እያለ እንደሚከራከር ይልኝ አስተያየት ሲሰጥ ስለ ኢየሱስ ክርስቶስ ስለ መሲሁ። እንግዲህ ከኢየሩሳሌም ሰዎች አንዳንዶች እንዲህ አሉ፣ ሊገድሉት የሚፈልጉት ይሄ አይደለምን? ይፈልጉት ነበር ማለት ነው። መግደል ነው። እስራኤል የተያዘችው መግደል። በዚህ ዘመን እውነት ከተናገር መግደል ነው። ቆየና በቃ ባለፈው እንትን አላለ። ይህን ሰው ለምን ደሞ አናስወግደው እንዴ? ይፈሉልሃል አልኩ። እንደ ጉንዳን አንዱን ብገለው መድኃኒዓለም በአንድ ቀን ሌሊት ነው አልኩ። ጸጋውን ሞልቶ መንፈሱን ሰጥቶ በአንድ ቀን ያስነሳላል። እንደ ጉንዳን ነው የሚያፈላል። አንዱን ብትገድለው የእግዚአብሔርን ዘር አታጠፋውም፣ ዘሩን ያያልና ተብሎ ተጽፎለታል። እንግደል ነው ብለው የሚሉት እሺ አይደለምን? እነሆ በግልጥ ይናገራል። አንዳች አይሉትም። እነማ አለቆቹ ይህ ሰው በእውነት ክርስቶስ እንደሆነ አወቁን። ምን ያውቃሉ? እነሱ እየተከራከሩ ከዛ ካሉ በኋላ እነዚህ ሰዎች ምን አሉ? ነገር ግን ይህ ከወዴት እንደሆነ አውቀናል አሉ። ከየት ነው ብለህ ብትላቸው ከገሊላ ናዝሬት ነው። አንዴ እናውቀዋለን እኮ አባቱ ዮሴፍ ነው እናቱ ማርያም ነች ብለው ይሉሃል። አውቀናል ካሉ በኋላ ክርስቶስ ሲመጣ ግን ከወዴት እንደሆነ እኛ አናውቅም አይደለም ያሉት። ማንም አያውቅም። እኛ ብለው ቢሉ የእነሱን አላዋቂነት ነው የሚያሳየው። ማንም ብሎ ሲሉ ግን ቆለፉት ማለት ነው። በቃ ማንም አያውቅም። እነኚህ ሰዎች እንዴት ነው የምታስረዳቸው? እኔ አውቃለሁ ብለህ ብትል ማንም አያውቅም ብለናል። ማንም አያውቅም ነው የሚሉህ። ማንም አያውቅም ማለት ማንም አያውቅም። እኛ እናውቅም ብለው ለሌሎች የሚያውቅ ሰው ግን ካለ ይንገረን ብለው እንትን የላቸውም። ኦክፓር ናቸው፣ ተይዘዋል። ባለማወቅ ጨለምተኝነት ተመተዋል ማለት ነው። ማንም አያውቅም። እንግዲህ ኢየሱስ በመቅደስ ሲያስተምር እንዲህ ብሎ ጮኸ፣ እኔን ታውቁኛላችሁ፣ ከወዴት እንደሆኑም ታውቃላችሁ። እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው አለ። ማን የላከ ምናምን ነገር ብሎ አይጠይቁ። በቃ ማንም አያውቅም ብለናል። ማንም አያውቅም፣ አይጠይቁ። እኔ ግን ከእርሱ ዘንድ ነኝ፣ እርሱም ልኮኛልና አውቀዋለሁ። ማን ነው እርሱ ብለህ የምትለው? ንገረን እንኳን ብለው አይሉትም። የለውም። ሃይማኖተኛ እንደዚህ ነው። ትዕግስት የለውም ስለሚያወራው ነገር። ማን የላከ? መቼ ነው የመጣኸው? ለምንድን ነው የመጣኸው? ምንም አይጠይቁ። ማንም አያውቅም ብለናል። ማንም አያውቅም። ስለ ኢየሱስ ክርስቶስ እንኳን አይደለም ሌላን ሰው ጠይቀው ለመረዳት አይደለም ራሱ እንኳን የሚናገረውን ሰምተው ለመረዳት እሱን ጥያቄ ለመጠየቅ አግባብ የሆነ ጥያቄ ለሚጠይቁትም አግባብ የሆነ መልስ ሲመልስላቸው ልባቸውንም ጆሮአቸውንም ከፍተው ላለመስማት በጨለምተኝነት የተመጡ ማለት ነው። ስለዚህ ሊይዙት ፈለጉ ይላል። ለምን? ሊገሉ ማለት ነው። እንዴ ጥያቄ እየተጠያየቁ ለምደው ሊይዙት የሚፈልጉት ነገር ግን ጊዜው ስላልደረሰ ማንም እጁን አልጫንበትም። አዎ ከህዝቡ ግን ብዙዎች አመኑበትና አየው እዛ ያዙት ይላሉ። ህዝቡ ግን አመኑበትና
ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ። እስቲ መሽያው ብለን የምንለው አለ አይደል? አባቶቻችን ይመጣል ብለው ያሉን እሱ በመጣ ጊዜ ከሚያደርገው ያነሰ ወይ ደግሞ የበለጠ ታምራትን ያደርጋል። በዚህ ሰው እጅ እየተደረገ ያለው እኮ በመሽያው እጅ የሚደረገው ነው ብለው እያሉ እኮ ነው ህዝቡ። እነንቶኔስ እኛ በቃ ማንም አያውቅም ብለናል። ማንም አያውቅም። የዘመኖቹ ነው ኦርቶዶክሳውያን ነው የሚመስሉት። ፈሪሳውያን ህዝቡን ስለፈሩ እንደዚህ ሲያንጎራጉሩ ህዝቡ መካከል ማለት በዓል ላይ ቁጭ ብለው ምን እያልከው እንደምትለው አይ እኔ የምልህ እኔ ስለዚህ ሰው ያለኝ አስተያየት እኔ የምልህ እውነቱን ልንገር ብዬ ካልኩ ለማንም እንዳትናገር እኔ ነብይ ነው ይመስለኝ። እውነትህን ነው? አዎ እኔ ነብይ ነው ይመስለኝ። በእውነት ትህትናውን አይተዋል። ራሱ የጸጋው ቃል ራሱ ካፉ የሚወጣው ይሄ ለማንም እንዳትናገር እኔ የኔ ምልከታ ነው የምነግርህ እየተባለ ሲያንጎራጉሩ እኮ ማለት ነው። ቀስ ብለው ፓስተር በቃል ይሄ ነገር እንዳታወጣው ለማንም ዘማሪ ዳኪም ይሄ ነገር ኪፕ አድርገህ ያዘው። እኔ ስለዚህ ሰው ያለኝ መረዳት እኔ ሰው ዝም ብሎ ተራ ሰው አይደለም። ልክ ኒቆዲሞስ እንዳለው ማለት ነው። እውነትህን ነው? አዎ ማን ነው ብለህ ትላለህ? እኔ መሽያው ቢመጣ እንኳን ራሱ እኮ ሲመጣ እንደዚህ ከዚህ የበለጠ ነገር ሊያደርግ ይችላል ብለህ ነው በእጁ የሚደረገው ነገር እያየህ ልንክደው እኮ የማንችለው ነገር። እውር ይበራል፣ ሸባ ይተረተራል፣ አጋንንት በስልጣኑ ቃል ማን አስወጥቶ ያውቃል? ሙሴ እንደዚህ አስወጥቶ ያውቃል? አስወጥቶ ያውቃል? ሲንገር በሳሙኤል እንደዚህ ተወርቷል? የለም። ኢሳያስ ብለህ ብትለው ኧረ እኔ የለም እኔ ምንም በእኛ ነቢያት የሚባሉት እንደዚህ እሱ እንዳደረገው አድርጎ ያውቃል። የዚህኛው ነብይነት ግን ትንሽ ለየት ያለ ነው። አጋንንት ያስወጣል። የድዳ ምላስ እኮ ነው እንዲዘምር ያደረገው። አይተሃል ባለፈው ላይ? አዎ አይቻለሁ ነበርኩ እዛው እያሉ ማለት ነው። ያንጎራጉራሉ እኮ ነው። ኢየሱስ ጉዳይ ነው። ታንጎራጉራለህ በሱ ላይ። ሴቱን ቁጭ ብሎ ቤት ውስጥ ሽንኩርቷን እየላጠች እንደው ያ ነብይ ነኝ ብሎ የሚል ሰውዬ መጥቷል ከገሊላ። እንደው ግን ምን ይመስልሻል እማሆይ እንትና ምናምን ነገር እያሉ ማለት ነው። አንጎራጉር አጉረምረም እንደ እርኩምና እንደ በቀቀን ወፍ ማለት ነው። ዳዊት እንዳለው እንደ እርኩም የሚባለው አሞራ በቃ ዝም ብሎ ብቻውን ነው የሚያወራው። ብቻውን ይላል። ጉጉትና እርኩም ይመስል ዳዊት እንደዚህ ተናግሮታል። እንደ ጉጉትና እንደ እርኩም ሆንኩ ይላል። ከደረሰበት መከራ የተነሳ ይላል። ጉጉትም እንደዚህ ነች። ሌሊት አይኗ ትልልቅ የሆነችዋ ማለት ነው። አንጎራጉር ጉዳይ ነው። የዳዊት ልጅ ኢየሱስ ረገጥ አድርገን እንናገራለን። ያድናል፣ ይታደጋል። እና ሲያንጎራጉሩ ሰሙ። የካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ። ቀስ ብላችሁ ያዙት፣ ግዴላችሁም ይህን ሰውዬ ያዙት፣ በዓሉ ላይ መጥቷል አሉ። ፈልጉት። የት አካባቢ ነው ድንኳን የተከለው? አይ የለም ወንድሞች ሁሉ ጭምር መጥተዋል የተባለው ግን በዓሉ ላይ መጥቷል። እስኪ አፈላልጉትና ቀስ ብላችሁ ያዙት። ሎሌዎች ቀስ ብላችሁ በማይታወቅ ሁኔታ ሄዳችሁ ቀስ ብላችሁ እንዳቸኩሉ፣ በዓሉንም እንዳትረብሹት። ያው ሰው እየበላ እየጠጣ ነው 7 ቀን። ቀስ ብላችሁ ያዙት። በሲስተም አጥምደ በመጀመሪያ በንግግር ያለ ያጠምዱት ይመጣው ነበር። ቸር መምህር ሆይ የዘላለም ሕይወት እንዳገኝ ምን ማድረግ ይገባኛል እያሉ ማለት ነው። የሰው ልጅ አዳም 2 እግር ተንኮለኛ አምላክ እንዲህ ትለዋለህ ስላላወቁት። ቸር መምህር ሆይ ለሰው ፊት ሳታዳላ እንደምትናገር እናውቃለን። በእውነት ለሮማ ቄሳር ግብር መክፈል ተፈቅዷል አልተፈቀደ ብለው ማለት ነው። ራሳቸው እኮ ሊመልሱት የሚችሉትን ነገር ማለት ነው። ቆይስቲ ያውቃል አያውቅም ብለው ማለት ነው። የእውቀት ልቀቱን ሊለኩ የኢየሱስ የእውቀት ልቀት ሊለካ። ወይኔ እብደት! እኔ ስጋዬ እየተበጨቀ ስለነሱ አፈርኩት። ቀስ ብላችሁ ያዙት። ቀስ ብላችሁ በዓሉ እንዳትረብሹ። ህዝቡ በስርዓት እየበላ እየጠጣ ነው። ብቻ ቀስ ብላችሁ ያዙት። መያዝ አለበት። ለምን ሊገሉ ስትይዙት እኛ ቀስ ብለን ዞር አድርገን እንደፋዋለን ብለው ማለት ነው። እንደፋዋለን። እንደዚህማ እያለ ህዝባችንማ እየበጠበጠ እያወከ ሊኖር አይችልም። ለምን ልንገለው?
ያው ሊገድሉት ማለት ቀስ ብላችሁ ያዙት፣ እኛ ከያዛችሁት በኋላ እንዴት እንደምናደርግ እናውቃለን ብለው ማለት ነው። ጽድቅ በአመፀኞች ጉባኤ ተገኝቶ ብርሃን በጨለማ መካከል እየተመላለሰ በጽድቅ ይራመድ ነበር ባለ ግርማው ኢየሱስ እና ቀስ ብላችሁ ያዙት አሉ። ኢየሱስ የኔ አባት የኔ ጌታ ኢየሱስም አለ ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ። ኧረ አይሁድ ጠይቅ እስኪ እባክህ እንዴ የላከኝ ልኮኝ ነው የመጣሁት ይላል፣ ደግሞ ወደ ላከኝ እሄዳለሁ ይላል። ለምን አትጠይቁትም ግን የላከ ማን ነው ብለው አይጠይቁም። እነሱ ያዙት ነው ብለው የሚሉ ያዙት፣ ክበቡት፣ አጣድፉት። እንደዚህ ነው ተከታዮቻቸውን። ማንም ሰው ስለ እርሱ ይሄ መሺያው ነው ብሎ ክርስቶስ ነው ብሎ የሚመሰክር ሰው ካለ ከአይሁድ ማህበር እናወግዘዋለን። ባይዞ ይሄ ከድርና ከሰንበቴ ማስወጣት የጀመረው ከዛ ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ትዝ ይላችኋል አይደል? ወላጆች እንኳን ስለልጃቸው የአይነ ብርሃን መብራት እንዳይመሰክሩ እያወቁ እንዳይመሰክሩ አይሁድን ስለፈሩ እሱ ሙሉ ሰው ነው እሱን ጠይቁት፣ አቦ ከኛ ላይ ዞር በሉ አሏ። ምክንያቱም ከማህበር ነው የሚያባርሩ። የሃይማኖተኞች ወጉ ይሄ ነው። ታልጉኛላችሁ አታገኙኝም። እኔ በሆነ እዚህ ጋር በጣም ነው የምጠይቀው በእውነት እኔም ወደ አለሁበት እናንተ ልትመጡ አትችሉም ማለት እንዴት ነው ማለት? እየተነገረ ያለውን ነገር ሰምተዋል ብራዘር? እንደና እንዳንተ እኮ ሁለት እግርና ጤማም ሰዎች ናቸው እዛ የነበሩት ሴቶችም። አንድ የሚጠይቅ የለም። እንግዲህ አይሁድ እኛ እንዳናገኘው ይህ ሰው ወዴት ይሄድ ዘንድ አለው አሉ። እዚህ ጋር ጥሩ ጠያቂዎች አሉ። በግሪክ ሰዎች መካከል ተበትነው ወደሚኖሩት ሊሄዱና የግሪክን ሰዎች ሊያስተምር አለውን አሉ። እንዴ ግሪክ ሀገር ታዲያ አይሁድም አሉ እኮ። እናንተም መሄድ ይችላሉ። በሜዲትራኒያን ባህር ላይ በመርከብና በጀልባ እኮ መሄድ ይችላል። በቆጵሮስ ደሴት በኩል የደቡቡ ንፋስ ተተግነ እንዳለ ጳውሎስ በቃ ልትነካው ትችላለህ። በዋናም ከሞከርከው ካልሆነም በጀልባ ግሪክ ሀገር የማይኬድበት ነው እንዴ? ይኬዳል። ጌታ እያለ ያለው ግሪክ አይደለም። የራሳችሁ መላምት አታስቀምጥ፣ ጠይቅ። ግሪክ ሀገር ሄዳለሁ ብሎ ያላለውን አንተ ግምትህን ከመናገር ይልቅ ወዴት ነው የምትሄድ ያለው? ማን ላከህ? ከየት ነው የመጣኸው? ለምን ዓላማ ነው የመጣኸው ተብሎ አይጠይቅም። አቤቱ 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 የደቦ ፍርድ አቤቱ። ግሪክ ይላሉ እነዚህ ዝም ብሎ ግሪክ ትላለህ። ግሪክ ጌታን አንስቶት አያውቅም። የራሱን ግምት ይናገራል። አይሁዳዊ ቁጭ ብሎ በግሪክ መካከል ተበትነው ወደ ነበሩት ሊሄድና የግሪክን ሰዎች ሊያስተምር በዛ አለው ናም ነገር ብለው ይሉላል አላለም። እሱ ግን ወደ ግሪክ ሄዳለሁ አላለም። እዛ ያሉትን ላስተምር ወደ ግሪክ ሄዳለሁ አላለም። የራስን መላምት ሃይማኖተኛ መላምትን ነው የሚናገርብህ። ሰው የሚናገረውን አይሰሙም። ወዴት ሄዳለህ ብለው አይጠይቁትም። እሱ ይናገራል፣ እነሱ ይሰማሉ። ሲሰማ ግን መላምታቸውና ግምታቸው ነው የሚናገሩት። እዚህ ዘርዘር አድርገህ ብለው ንገረን ብለው አይሉትም። ምሳሌውን ከተናገረ በኋላ ደቀ መዛሙርቱ ለብቻቸው ሲሆን የምሳሌውን ትርጉም እንደጠየቁት እንደዛ አይጠይቁ። በቃ የመሰላቸውን የገመታቸውን መናገር ነው። አንድ ቤንጤ የሚባል ህዝብ መጥቷል እንዳሉ ማለት ነው። ጊዮርጊስ ቤተክርስቲያን የዛ መሀል እንኳንም ነገሩኝ። የዛ ሌሊት ቄሶቹ ውሸት እኮ ነው የነገሩኝ። እና ኤርሚያስ ውሸትን ነገሩኝ እንኳንም ነገሩኝ ብለህ ትላለህ። አሁን እንኳንም ነገሩኝ ውሸት ነግረውኝ ወደ እውነት አመጡኝ የኦርቶዶክስ ቄሶች። ጌታ ይባርካቸው። ቤንጤ ነው ቤንጤ የሚባል ማህበረሰብ ተነስቷል ብለው ማለት ነው። ለእኔ ለባላገሩ የከብትረኛ እና ዲያቆን ለሆንኩት ሲነግሩኝ እና ስራቸው መቼስ እንዲመሰላችሁ እንዲ ወገኖቼ ሳንቲም ይረጫሉ፣ በኮርኒስ ላይ እንዲህ ይላሉ፣ ኢየሱስ ከኔና ከአንቺ ይወለዳል እያሉ ደግሞ እዛው መብራቱን አጥፍተው ወንድ ከሴት እየተያያዙ ይተኛሉ ብለው ነገሩ። ይለኔ ምን አልኩ እንዴ? ህግ ባለበት ሀገር ኧረ ኤርሚያስ ስንት ጉድ መሰለ የሚተደረገው። እና ቤት ዘግተው በቃ መብራት ያጠፋሉ። የሆነ የሚጨፍሩት ነገር አለ። እሱን ከጨፈሩ በኋላ ኢየሱስ ከኔና ከአንቺ ይወለዳል እያሉ በቃ ጨለማን ተገና አድርገው አጠገባቸው ያለውን ሴት አሮጊት ምትሆን ወጣት አፈፍ ያደርጉላል፣ ይተኛሉ። ይሄ በኦርቶዶክስ ቤተክርስቲያን አውደ ምሕረት ላይ ሁሉ ጭምር ሳይቀር የተሰበከ ነው። እኔ ገገማው ገበሬ ጆሮ ገባላ። እኔን ደግሞ አታምታታኝም ስልህ ሄዳ አሳየኝ እላለሁ። የማታሳየኝ ከሆነ ተደብቄ ሄጄ አየዋለሁ። እንዲህ አይነት ጠባይ ያለ መድኃኔዓለም ሲፈጥረኝ አየህ፣ ተደብቄ ሄጄ አያለሁ። መንፈሳዊ ነገር እንጂ ከመንፈሳዊ ነገር ጋር አስተያይተን የምንቀበለው መንፈስ በሚያስተምረን ቃል። ከዛ ውጭ ግን ተደብቄ ሄጄ አያለሁ። አንተ ምን ጉዳይ አሳይ እልሃለሁ። የማታሳየኝ ከሆነ
በሌላ በኩል እነካዋለሁ አልኩ። ሄጃ ያለውኝ እና የዛን ቀን ማን ምን እንደወሰደኝ አላቅም ብያለም። ጌታ ነው የወሰደኝ ወደ ኤግዚቢሽን ማዕከል ቁጭ ብዬ ልንፋስ ልናፈስልህ ከነጋቢ ማለት ነው። እዛ ደረጃው ላይ ቁጭ ብዬ ወደ ታች ወደ እስጢፋኖስና ወደ ቤተ መንግስቱ እያየሁልህ ነው እየቃኘው እና የሆነ የየራሳቸው ልብስ የለበሱ አንድ አይነት ማች የሚያደርግ አይደል? ግማሹ ነጠላ አድርጓል፣ ግማሹ ግን በቃ ሱፍ የለበሰ ነው፣ ግማሹም እንደዚህ ሽንሽን ቀሚስ የለበሱ እጃቸው ላይ መጽሐፍ ቅዱስ የሚመስል ነገር የያዙ ወደ ኤግዚቢሽን ማዕከል ሲገቡ አየው። እነዛ ጉደኞች ሳይሆኑ አይቀርም ብዬ ተከታትዬ አብሬ ምን እንደወሰደኝ እዛን ቀን ማን እዛ ታዛቢ ሆኜ ንፋስ ተቀባይ መስዬ ማለት ነው። ለወትሮዬም አድርጌ ማላውቀውን መጽሐፍ ቅዱስ ይዞ የሚገባ የሆነ ህዝብ አየሁ። ስገባ አዳራሹ እንዳለ ሞልቶላል። ትልቁ ኤግዚቢሽን ማዕከል የሆነ ጎፈሪያም ሰውዬ ቀጭን ሰውዬ ነው። አንደበቱ ሲናገር ያዝ ያደርገዋል። የኦሮምኛ ቋንቋ ተናጋሪ አይነት አክሰንት ያለው ሰው እንደሆነ በደንብ ያስታውቃል። እና ሰው የቀረ አይመስልም። ትልቁን አዳራሽ ኤግዚቢሽን ማዕከል ጢም አድርገውለታል። እና የሆነ ጎፈሪያም ሰውዬ ቀጭን ነው። እዛ ቆሞ ይሰብካል። እየሰበከ ሰውየው ብቻውን እንዳይደለ ያወቅኩትኝ የሚናገረው ነገር እየመጣ እኔ ልብ ውስጥ ነበር የሚገባው። ከነጋቤ ቁጭ ብዬላለሁ። ደግሞ በለስ ቀንቶኝ ቦታ የተገኘው በሴትና በሴቶች መካከል አንዲት ወጣት ሴት፣ አንድ አሮጊት ሴት፣ በእሷ መካከል ነው ወንበሩ የተገኘው። መብራቱ በሚጠፋ ሰዓት ላይ እኔ በለስ ቢቀናኝ እኔም ከጠበሉ ልቀምስ ማለት ነው። መብራት አጥፍተው እንትን ይላሉ ብለው ስለሚሉ ማለት ነው። በሴቶችና በሴቶች መካከል ወንበር ተገኘልኝ። ቁጭ ይቀባሉ ብለው ስላሉ ተጠንቅቄ ነው ቁጭ አልኩት። ማን ይሞታል ብራዘር እንዴ? ይቀባሉ ስለሚቀቡ ተጠንቀቁ ብለውናል። ወፍጮ ቤት ገብቶ ሰው ዱቄት ሳይነካው፣ እቺ ምሳሌ ዛሬ ሰማሁት። የካ ሚካኤል ባለው ወፍጮ ቤት ገብቶ ሰው ዱቄት እንደማይነካው በእውነት በመናፍቃን አዳራሽ ገብቶ ሰው ሳይነካ አይወጣም። ይቀባሉ አሉ እና ተሸማቀቅ ያልኩ ድኩ ላይ መስል ተሸማቀቄ ነው ቁጭ አልኩት እንዳይነኩኝ። ከነጋቤ ሙልሙል ያልኩ የገጠር ልጅ ብታየኝ አልኩ። ያኔ እንደዚህ እንዳሁን ድሙሽሙሽ ብያ በአስማት የቆመ ፓስታ ነበር የምመስለው። ጋቢውን ብታነሳው ትንሽ ጋቢው ከርፈፍ ለብሎ ስላለኝ በጋቢውን ብታነሳው እንዳልኩ አይነት ማለት ነው። ግን እግዚአብሔር ሀገሩ የት ነው ብሎ ሲል ነበር የከብትረኛ ጌታዬ እንዴት እኮ እንደሚያገኝ እና ያ ጎፈሪያም ሰውዬ እዛ ይሰብክልሃል አልኩ። ይሰብካል። የሚሰብከው ስለ ነቢዩ ኤልያስ ነው። የእግዚአብሔር መሠዊያ ፈርሶ በዓል በምድር ላይ ጣዖት ሆኖ ተተክሎ የእግዚአብሔር ሕዝብ በግልሙትና ብሎ የሚለው ቃል አለ። ያቺ ጋለሞታ ሴት ይላል። ማን እንደሆነች አላውቃትም ነበር። ያቺ ጋለሞታ ሴት አስታት ኤልዛቤል ብሎ የሚለውን ቃል እንኳን የለመድኩትኝ እንዴ ከሆንኩ በኋላ ነው። እዛ የለም። እዛ እማሆይ ወለተ ጊዮርጊስ ነው፣ ወለተ ስላሴ ነው። ያቺ ጋለሞታ ሴት እያለ ይናገራል። ማቶን ደግሞ እያልኩ ማለት ነው። ይሰብክላል። ሰውየው ብቻውን አይደለም። እኔ እንኳን የኦርቶዶክስ ዲያቆን እዛ ቁጭ ብዬ ብቻውን አይደለም። ምን አለበት ብለህ አትለኝ? መንፈስ። ምን አይነት መንፈስ? ያኔ ምን አይነት መንፈስ እንደሆነ አላውቅም። የተባረከው ጌታ መንፈስ ቅዱስ ግን በላው ላይ ያለበት አቤት የሚናገረው ቃል በጌታ በይስ እንደ ሰዓት ጉማጅ እየተቆረጠ ነበር ልቤ ውስጥ ይገባ የነበረው። ያንን ቃል በጆሮዬ ቁጭ ብዬ እዛ ከክቼ ከሰማው በኋላ እዛው ቁጭ ብዬ ልቤ ከዳኝ። እዛ አልቀሳለኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳን ዘቅዱስ ሚካኤል ሊቀ መላእክት ወእንተ ክቡር ወትሕትናሁ ብዬ ስልልም ምንም እሱም ሊያስቆመው አልቻለም። የልቤ ብርታት ሲሸነፍ ይታወቀኛል። ለምን ኳ ለምን አትልም? ጻጻ አይደለም ሸዋ ብለህ ብትል ሸዋ ተሰርታል። ኤርሚያስ ለጽድቅ ተጠርታል እዚህ እና እዛኔ ጳ ልልሃለሁ ቁጭ ብዬ ጉባኤ ውስጥ ያ የሚናገረው ነገር ልቤን እያሸንፈው ነው። እንዳይነኩኝ ተጠንቅቄያለሁ። ያቺ አሮጊት ተስሬ ያለችዋ ወጣት ሴት ብትነካኝ እውነቴን ነው ብዬ የምልህ ማንጋጭለዋን ነው ብዬ የምላት። አገለግላታለሁ ብዬ ስልህ
በስጋ ምክንያቱም እኔ ቆንጆ ኦርቶዶክስ ዲያቆን አንድ ጴንጤ ቢነካኝ ጉዳዩ እግዚአብሔር ሰው መጥቶ እስኪነካ አይደለም። በእውነተኛው አነካክ ልቤን ግን መጥቶ ነካኝ። ወንድሜ ደግሞ አንተን ነው የሚለው ቃል ይሄ ጴንጤዎች እንደዚህ ብላችሁ የምትሉት በመንፈስ መመራት ጌታ አይነት እኮ ጌታ ነው። ኢየሱስ እኮ ጌታ ነው። ወንድሜ አንተን ነው የሚፈልግህ ይላል ደግሞ በየመካከሉ እኔ ነኝ በቃ እዛ ፀጉረ ልውጥ ብዬ አንተን ነው የሚፈልግህ እንደ ኤልያስ ለእግዚአብሔር የቀና እያለ ይናገራል። አመናችሁም አላመናችሁም በውስጤ የተሰማኝ ውስጤ ልበል ጨጓራ አይደለም ግን ውስጤ የተሰማኝ መቃጠል ምንድን ነው እስካሁን ድረስ ያልተመለሰ ማለት ነው። በዚህ መቃጠል አለቀስኩ፣ ስቅ አለቀስኩ። ሰይፈ መለኮት እየደገምኩ ያለው እዛው ድርሳነ ሚካኤል እየደገምኩ ያለው እንዲያስጥለኝ ከዛ ከጎፈሬያም ሰው ንግግር እንዲያስጥለኝ ማለት ነው። ምክንያቱም ተሸነፍኩ። ለዛ ስቅ አልኩ። ኤዲያ ጴንጤስ በክ እንጂ መጽሐፍ ቅዱስን አንተ ዝም ብሎ የማንም ፈሽፋሻ ደብተራ አብሾ የጠጣና መንፈስ ቅዱስን የተሞላ ሁለቱ እንዴት ብላ ይሰብኩታል? የእሳት ጉማጅ ካፉ የሚወጣ ያህል ነው እየመጣ እኔ ልብ ላይ ነው የሚያነጣጥር የነበረው። በእውነት በህይወት ዘመን እንደዛ አልቅሼ አላውቅም። ስቅ አልኩን፣ አለቀስኩ እያልኩ ማለት ነው። ግማሹ በልሳን የሚሉት ነገር ይጸልያሉ፣ እኔ አላቅልህም። ከዛ ለቅሶ ሲበረታብኝ ተነስቼ ወጣሁኝ። ለቅሶ ሲበረታብኝ ከጉባኤው ተነስቼ ወጣሁኝ። እያለቀስኩኝ እስጢፋኖስ ቤተክርስቲያን በር ላይ 55 ቁጥር መጠበቅ ነበረብኝ። ከአየር ጤና 55 ቁጥር ትመጣ ነበር። ፈረንሳይ ለጋሲዮን ቀበሌ 07 ነው ራስ ካሳ ግቢ ጋ የተከራየሁትኝ። ይሄ ነው የእረኛው ታሪክ። በጌታው ጌታ ፊት በኤልያስ አምላክ ፊት የምነግራችሁ 55 ቁጥር መጠበቅ ነበረብኝ። ያንን ደረጃ እያለቀስኩ ወረድኩኝ። የኤግዚቢሽን ማዕከል ወጣሁኝ። እዛ ቁጭ ብዬ 55 ቁጥርን እየጠበቅኩ እያለሁ አለቅስ ነበር። የሰውየው ንግግር ፓስተር አይደለም ያኔ ወንጌላዊ ነበር። የፓስተር ታሪኩ ቴዎድሮስ ንግግር ኤልያስ ልቤ ውስጥ የተሰማኝ መቃጠል ግን ጨጓራ ነው። ምንድነው? ለብዙ ጊዜ ጥያቄ ሆኖብኝ አውጣው ብዬ ጾም ጸሎት ጌታን ካገኘው በኋላ ራሱ አውጣው ጌታ ሆይ ውሰደው፣ ከኔ ላይ አንሳልኝ፣ የሆነ ነገር ለክፎኛል፣ በሆነ ነገር ተለክፌያለሁ እያልኩ የሆነ ነገር ተለክፌያለሁ፣ አውጣልኝ፣ ከኔ ላይ ውሰድልኝ እያልኩ ከወለጋ አገር የተጋበዘ ፓስተር ዮሐንስ ተገኝ የሚባል እኛ ጋር ጉባኤ እግዚአብሔር ሊያገለግል መጥቶ ልቤ ላይ ጫነና ወንድሜ አለኝ፣ አንተ የጴንጤ አምላክ እንዴት እኮ ነው የሚናገረው ወንድሜ አረጅ ልቤ ጫነ። እዚህ ውስጥ የሚነዳውን እሳት አውጣልኝ ብለሃት በል፣ እግዚአብሔር የኔ እሳት ነው ይልሃል፣ ጨምር ነው የሚባለው አለ። ጉባኤ እኔ ቀበሌ 07 ተከራይቼ ማንም ጴንጤ በማያይ ቦታ ላይ ራሱ ጴንጤውኛ እዛው 6 ኪሎ እየተመላለሱ እንዴት በቤቴ የጸለይኩት እንዴት ጉባኤ ውስጥ ይነግረኛል? የት ያቀኛል ይሄ ሰው? የትም አያቀኝም። የኔ እሳት ነው ይልሃል አለኝ። አውጣ አይባልም ማለት እና በቃ እንደምታየኝ ያቅበጠብጣህልን በላይ ያሳብድሃልን በላይ እንዲህ ያደርገኛል። ያለ ያ እሳት ያስለቅሰኛል፣ ያስገርመኛል፣ እልል ያስብለኛል። ኢየሱስ ብዬ በውስጤ ባለው በመንፈስ ቅዱስ ኃይል ድጮ ያደርገኛል። አታውቁትም ብዙዎች
ትዝታዬን አይደለም በየመካከል ኢየሱስ የሻውት ሳረግ ስጮህ ዝም ብዬ ቅዠት መስሎ ከሆነ ተሳስተሃል። ምን ትጮህብናለህ ብለው የሚሉኝ ጴንጤ ያሉ እህትዬ ወደ ቸርች ሂጂ። ይህንን ቤት አንፎሎ አድርገሽ እንደዚህ ብላችሁ የምትሉ ጴንጤዎች ካላችሁ ወደ ቤት ግባ። ሄድና ገላትያን አጥና። ሄድና እግዚአብሔር መንፈስን ስጠኝ በለው። ምን ትጮህብኛለህ አትበለኝ ብራዘር። የጽድቅን ጩኸት እንጮኋለን እንጂ ጻድቁ ጌታ ያድናል ብለን እንጮኋለን እንጂ። ጩኸት ያለው ሕያዋን መንደር ነው። ሙታን መንደር ግን ልጉምነት ነው ያለው። ብዙ የሞታችሁ ጴንጤዎች አላችሁ። መንፈስ ዴድ የሆነ ማለት ዴድ ስፒሪት። ቁጭ በልና ንስሐ ገብተህ መባረክን የምታውቅ የኛ ጌታ በለው። መዳሰስን የምታውቅ የኛ አለኝታ ዛሬም ደግመ ጎብኘን እንደ ቃልህ የኛ ስጋ ሞቶ አንተን እንድናዬ። ቤትን ዝጋና እንደዛ በል። እዚህ መተህ ጴንጤ የሆነ ለምን ትጮህብኛለህ ትለኛለህ? እንደ አንተ ሰውዬ ገና ለአንተ ላስረዳ እንደ የምጮህበትን መንፈስ ምን ያስጮሃል? ኤርምያስ ይላል ብራዘር መባረክን የምታውቅ የኛ ጌታ መዳሰስን የምታውቅ የኛ አለኝታ ዛሬም ደግመ ጎብኘን እንደ ቃልህ የኛ ስጋ ሞቶ አንተን እንድናይህ በለው። እዛ እቤት ገብተ ማለት ነው። የዋሁ ጌታ የወደቀችውን የዳዊትን ድንኳን እንዳነሳ ምርኮህን ይመልስልሃል። የጸሎት ምርኮ፣ የቃል ማንበብ ምርኮ፣ የቅድስና ህይወት ምርኮ፣ የጽድቅ ህይወት ምርኮ፣ እግዚአብሔር የመፍራት ህይወት ምርኮ፣ በምሕረትና በፍቅር የመራመድ ምርኮ፣ የእግዚአብሔርን ቅናት ምርኮ ይመልስልሃል። ስጠኝ በለው። እዚህ መተ ለምን ትጮኻለህ? እንደነ ፓስተር እንትን አንተን አትልም እንዴ? ዳርያዥ ልክ ነው ማስገባ አልኩ። ጴንጤ ብትሆን ዳርያስ ወገኔ ነህ? አዎ። ከአንዱ መንፈስ ጠጥተናል? አዎ። ታዲያ አታውቅም እንዴ ብራዘር? አታውቅም እንዴ ታዲያ? እኔ እኮ ፔንቴኮስታል ነኝ ብራዘር። በልሳን የምጸልይ ራዮችና መገለጦችን ህልሞችን እግዚአብሔር ሲያመጣ አያለው እኮ አልኩ። ጌታዬ ሲያሳየኝ አለው። ያየሁትንም ጊዜውን ጠብቆ በውስጤ ባለ በመንፈስ ቅዱስ ሲናገረኝ እናገራለሁ እኮ ስልህ። ካላመጣውስ ዝም የተገለጠውን ቃል እናገራለን። ፔንቴኮስታል እንደሆንኩ ወቁልኝ። እሺ ጴንጤዎች እየመጣ ዜ ለምን ትጮኻለህ አትበለኝ። ኦኬ ሰው መጥቶ ጴንጤ ሆኖ እንዴት ለምን ትጮኻለህ ምናምን ነገር ብሎ ሲል ብራዘር ምን አይነት ጩኸት ነው የምንጮኸው? ከበዓሉ በታላቁ በኋለኛው ቀን ኢየሱስ ቆሞ እንዲህ ብሎ ጮኸ። ጩኸት በዓል ላይ ሄዶ ጩኸት ምነው? አንተ የሃይማኖት መምህር አይደለም እንዴ? ለምደው ግን የምጮኸው? እኛ የሃይማኖት መምህር የምናውቃቸው ዝግ ርግ ብለው ምናምን ነገር። ወንድሜ ኦኬ። ሃይማኖተኝነት ማለት ልጉምነት ማለት አይደለም። ሃይማኖተኝነት ማለት መለፍለፍም ማለት አይደለም። ግን በእግዚአብሔር መንፈስ ቅዱስ ስትመራ የሚያስጮህ ከሆነ ትጮኻለህ፣ የምትሰብክ ከሆነ ትሰብካለህ፣ የምትተነብይ ከሆነ ትተነብያለህ። መናፍስትን ስልጣኑ ቃል ታወጣለህ ማለት ነው። በኢየሱስ ክርስቶስ ስም ጮኸ እንዲህም ብሎ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል። ይሄ ነው ኤርምያስን የሚያስጮኸው። ይሄ ነው ፔንቴኮስታልን የሚያስጮኸን። እሺ ተሰምቻለሁ። ይሄ የህይወት ውሃ ወንዝ ነው የሚያስጮኸኝ። የት ነው የፈለቀው? በሆዴ በመንፈሴ ማለት ነው። ይሄ ምንድን ነው? ስለማን ነው የሚናገረው? ይሄ ወንዝ ውሃ ምንድን ነው? ይህ ግን በእርሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ተናገረ። ስለ ሆሊ ስፒሪት ማለት ነው። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበረና። እሰየኔ ጌታ። ታዲያ ከሆዱ ይፈልቃል ብሎ ያለው ምን ነበር? ልሳናት፣ የጸጋ ስጦታ፣ መገለጥን፣ ጥበብና ማስተዋልን፣ የእውቀትና የጥበብ የማስተዋል መንፈስ ያርፍበታል እንደተባለ ማለት ነው። የኔ ጌታ ስምህ ለዘላለም ይባረክ።
አባቶችን ነቢያት ትንቢት ያናገርህ በአንተ መንፈስ ተመርተው ትንቢት የተናገሩ ሕዝብን እስራኤልን ከብት ወደ በረት እንደሚነዳ ወደ እረፍት ትመራቸው የነበርክ የእግዚአብሔር መንፈስ ቅዱስና ገናናው ስምህ ለዘላለም ይባረክ። አንተ ድምቀታችን ነህ። አንተ ሕይወታችን ነህ። አንተ የኛ ሰሪ ነህ። አንተ የኛ ሞሻሪ ነህ። ለሙሽራው ለኢየሱስ ክርስቶስ ለመምጣት የተዘጋጀን እንድንሆን የምትሰራን እንፈቅድልሃለን። አዎ እንፈቅድልሃለን። የጌታዬ መንፈስ እንፈቅድልሃለን። ባሪያ ዳዊት እንዳለ በማለዳ ምሕረትን አሰማኝ፣ አቤቱ ነፍሴን ወደ አንተ አንስቻለሁ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ፣ ቅዱሱ መንፈስህን በጽድቅ ምድር ይምራኝ ብሎ እንዳለ፣ አዎ ጌታ መንፈስ ቅዱስ ልዩነታችን ከአንተ መንፈስ የተነሳ ነው። አንተ ዝም ብትለን ምንም ነን፣ ምንም። ያላንተ መንፈስ በእግዚአብሔር መንግስት ውስጥ እንኳን ቃልን አንስተን ልንናገር አይደለም ምንም የፈሰሰ ውሃ እንኳን ልናቀና ማንችል ሰዎች ነን። ያላንተ ደካሞች ነን። ያላንተ ሙታን ነን። ያላንተ ምንም ነገር የምናውቀው የለም። የአባዬ መንፈስ ስም ይባረክ። ኢየሱስ ክርስቶስን የምታከብር አንተ ነህ። በቅድስና ኑሮ እንድንኖር ኃጢአት ላይ እንድንጨክን አቅም ጉልበት የምትሰጠን አንተ ነህ። በሰይጣን ላይ የበላይነትን እንድናገኝ ስልጣንን የሰጠህን አንተ ነህ። እናመሰግናለን። ስም ይባረክ፣ ስም ይባረክ። በዚህ ላለን ወንድሞችና እህቶች የእኛ ጥበብ፣ የእኛ ማስተዋል፣ የእኛ ነገር የሚቀዳው ካንተ ነው። ስም ለዘላለም ይቀደስ አባዬ። ስም ለዘላለም ይቀደስ አባባ። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። በእናንተ ስለሚኖር እናንተ ታውቁታላችሁ፣ ዓለም ግን አያውቀውም፣ ሊቀበለውም የማይችል የእውነት መንፈስ ነው ብለናል። እናውቀዋለን ጌታ ኢየሱስ፣ እናውቃለን ጌታ መንፈስ ቅዱስ፣ እናውቃለን። አንተ በእኛ ውስጥ ስላለህ እናውቃለን። አንተ በእኛ ውስጥ ስላደርክ እናውቃለን። መንፈስ በደንብ ይታወቀናል፣ በደንብ ይታወቀናል። ጌታ ኢየሱስ በደንብ ይታወቀናል። ክብርህ በደንብ ይታወቀናል። መገኘት በደንብ ይታወቀናል። አርነት ስታወጣን ይታወቀናል። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ብለህ እንዳልክ ይታወቀናል። ጌታ ኢየሱስ በዚህ ትውልድ መካከል ልዩነታችን አንተ ነህ። ሙሴ አንተ ካልወጣህ አታወጣን ብሎ እንዳለ አንተ ስለወጣህ ነው። ጌታ ኢየሱስ አንተ ከኛ ጋር ስላለህ ነው። ወጥተን ብንሟገታቸው፣ ወጥተን ብንከራከራቸው ለመዳናቸው ነው። እነሱ ግን ስለ ስዕልና ስለ ቅርጻ ቅርጽ ነው። እኛ ግን ሕያውና ለዘላለም የምትኖረው አንተን ትውልድ እንዲያቅህ ለበደል ኃጢአታችን የተሰቀልከው፣ የሞትከው፣ የተቀበርከው፣ በሶስተኛው ቀን ከሙታን የተነሳው በስምህ ንስሐና የኃጢአት ይቅርታን አግኝተን ከዘላለም ፍርድ እንድንድን፣ ከዘላለም ጥፋት እንድንድን ለሕይወት የሚሆን ንስሐን የሰጠህን፣ ሕይወትና አለመጥፋት ወደ ብርሃን የወጣው በአንተ ነውና የዳዊት ልጅ ኢየሱስ ክርስቶስ ለዘላለም ቅዱስ ስም የተባረከ ይሁን። እንኳን ልጆች ያደረከን አባ፣ እንኳን ያንተ ልጆች ያደረከን፣ እንኳን በልዩነት እንድንመላለስ አደረከን። እንኳን በአንተ መንፈስ እግዚአብሔር ወይ ሞላን፣ ዕለት ዕለት ሙላን። ጴጥሮስም መንፈስ ቅዱስን ተሞልቶ እንደሚል ዕለት ዕለት ሙላን። ጌታ ኢየሱስ ነገር አይሙላን፣ ተንኮል አይሙላን፣ እርኩሰት አይሙላን፣ አመፃ አይሙላን፣ የዚህ ዓለም የሆነ ነገር አይሙላን። አንተን የማያከብር ትውልድን የማያስተምር ሰይጣንን የማያሳፍር ነገር አይሙላን። ለአንተ ክብር ለትውልድ መዳን የሚሆንን ጸጋና መንፈስህን ግን ዕለት ዕለት ሙላን። የአባቶቻችን አምላክ ቅዱስ እግዚአብሔር የተሰቀልከው የአብ ልጅ የዳዊት ልጅ አንተን እንድንሰብክ በአንተ መንፈስ ሙላን። ፊት ለፊታችን ማናቸውም ሰዎች መጥተው መቆም እስከማይችሉ ድረስ የነፃ ወጪዎች ከተባለችው ከዛ ምኩራብ እስጢፋኖስን መጥተው ይከራከሩት የነበሩ ከግሪክ ከሀገር ሳይቀር ሁሉ መጥተው ይከራከሩት የነበሩ ፊት ለፊቱ ሲቀርቡ የሚናገሩት አጥተው እግዚአብሔር በመንፈስህ ኃይልና ጥበብ እስጢፋኖስን ሞልተው ይናገርበት የነበረውን ጥበብና መንፈስ ይቃወሙት ዘንድ አልተቻላቸውም ተብሎ በቅዱስ ቃልህ እንደተጻፈ በሚመጡትም ዘመናት ላይ ጌታ ኢየሱስ ሆይ በምንቆምበት ስፍራ ሁሉ የሚናገሩት አጥተው ቃላት ጠፍቶባቸው ድግምታቸው ፈርሶ መተታቸው ፈርሶ ሕዝቤ ብለህ ከዓለም ርኩሰት በጠራው በጴንጤ ፊት ቆመው ማናቸውም ሰዎች ሲናገሩ የሚናገሩት አጥተው እንዲንተባተቡ ከዛም ለሕይወት የሚሆን ንስሐን ሰጥታቸው እንዲድኑ አይኖቻቸው እንድትከፍትላቸው በስምህ ጸልያለሁ።
የህይወቴ ዝርግፍ ጌጥ፣ የቤታችን ዝርግፍ ጌጥ፣ የቤተ ክርስቲያናችን ዝርግፍ ጌጥ ነህ። ኢየሱስ ክርስቶስ የእግዚአብሔር ልጅ፣ አንተን የሚመስል ማንም የለም፣ ማንም የለም፣ ማንም የለም። አሉም የሚባሉት በሙሉ ምናምኖች ናቸው፣ አናቃቸውም። ማዳን የእግዚአብሔር ነው፣ ደህንነት ከእግዚአብሔር ዘንድ ነው። እኛ የሥላሴ መንግስት ባሪያዎች ነን። ከእርሱ በቀር አዳኝ፣ ከሱ በቀር ጌታ፣ ከሱ በቀር ታዳጊ በሰማይ በምድር አልተወራም። አንዳቸውም ሐዋርያት፣ አንዳቸውም ነቢያት አላወሩንም። የእምነት አባቶች ብለህ የምትላቸው ከሐዋርያት ትምህርት ጋር የሚስማማ ነገር ካላመጡ ዳር አስይዝልሃለሁ። ዳር አልኩ። ለዘላለም ቅዱስ ስሙ ይባረክ። እግዚአብሔር አዳኝ ነው። ቀራንዮ ኮረብታ ላይ የሞተው አምላክ ሰው ስግው ቃል እሱ ማለት ከቤተልሔም ከድንግል ሴት ሲወለድ እዛ ጋር አይደለም። የሱ ህይወት ጅማሮ ከዘላለም የነበረ ነው። ሚኪያስ እንደነገረን ከዘላለም የነበረ ነው። ከዘላለም የነበረ ሰው ነበር እንዴ? አይ ከዘላለም ሰው ሆኖ አልነበረም የነበረው። ከዘላለም በመለኮትነቱ ነበር፣ ከአብና ከመንፈስ ቅዱስ ጋር ባለመበላለጥ ባለመቀዳደም የነበረ እና ያለ ለዘላለምም የሚኖር ነው። እኛን ለማዳን ግን የዛሬ 2000 ዓመት ሰው ሆነ። he is my king። ሌሎቹን አላቅም። he is my savior፣ የኔ አዳኝ፣ የኔ ንጉስ፣ የኔ ጽድቅ፣ የኔ ቅድስና፣ የኔ ቤዛ። ሌላውስ በእግዚአብሔር ቃል ጠራርጌ ገደል ከትልሃለሁ። ማንንም አናቅ፣ ማንንም አናቅ። ለዘላለም ቅዱስ ስሙ ይባረክ። ጌታ ኢየሱስ እናመሰግናለን። አይኖቻቸው የከፈቱ የሰዎች አይን ይከፈት፣ አይኖቻቸው ይከፈት። አይኖቻቸው ይከፈት። እሺ አይኖቻቸው ይከፈት። ብዙዎች ወንድሞቼ እናቶቼ ዘራችሁን በልቶ የጨረሰ የአጋንንት ሰራዊት ህይወታችሁን ተቆጣጥሯችሁ ስታበቁ አትገበዙ። እሺ እግዚአብሔር ነፃ እንዲያወጣችሁ ከሞት እንዲያድናችሁ ጸልዩ። ቤተሰቦቻችሁን እኮ ሞትን እኮ ይበላው። እንዴት እንደሞቱ እንኳን ሚስጥር ነው እስካሁን። አንዳንዶች አታውቁ። አጋንንት እንደበላቸው ታውቃላችሁ። አንተንም ሊበላ አንቺንም ሊበላ ያፈጠጠ አውሬ ያለ ወደ ጌታ ወደ ኢየሱስ ክርስቶስ ወደ ክንፎቹ ጥላ መተህ ካላረፍክ ባለቤት የሌላት ውሻ በመንገድ ላይ ስትሄድ ማንም የኢላማ መለማመጃ አድርጎ ግንባሯንም እግሯንም ብቻ ያገኘ የሰውነት ክፍሏ ላይ የሚወረውረውን የድንጋይ ውርዋሮ ወርውሮ እንደሚመታት እና እንደሚገላትም እንደሚያቆስላትም እረኛ እንደሌላቸው በጎች ተቅበዝብዛችሁ ያላችሁ ነገርኳችሁ። በሕያው እግዚአብሔር መንፈስ ሆኜ ዘመዶችህን ወደ ጉድጓድ የከተተ አውሬ እንዳይበላህ፣ ዘመዶችሽን ወደ ጉድጓድ ፍጻሜያቸውን ያበላሸ ሰይጣን ያንተንም ሩጫ ገጥቶ ወደ መቃብር እንዳይከት። ብራዘር ከሞትክ በኋላ ከጉድጓድ ውስጥ ወጥተህ ኤርሚያስ ያልከው ልክ ነበር ብለህ አትልም። ብራዘር ትሄዳለህ ማለት ነው፣ ትጭራለህ። ይሄ ድምፅ ግን በሲኦል ውስጥም ገብተህ ታስታውሰዋለህ። ሲኦል ማለት አንዱ የዘላለም የጸጸት ስፍራ ማለት ነው። ወንድሞች እናቶች፣ የዘላለም የጸጸት ቦታ ማለት ነው። ሲኦል ማለት ሰው በህይወት ዘመኑ የሰራውን ስተት መልሶ ሊያስተካክለው ወደማይችለው ዓለም ውስጥ ነው የሚጠራው። ይህን ምድር አንዴ ትለቃለህ። እኔም አንተም ለዘላለም ተመልሰህ አትመጣም። እዚህ ምድር ላይ ለዘላለም ተመልሰን አንመጣም እና የጸጸት ቦታ ማለት ነው። የዘላለም የጸጸት ቦታ ማለት ነው እና እንዳይበላችሁ። እሺ ወደ ክርስቶስ
እረፉ እኔም አምላክ እንደሆንኩ ወቁ ብሎ ያለው ወዳለው ጌታ ጋር ኑና እረፉ። ኢየሱስ ይሄን ያህል መከራከሪያና መጨቃጨቂያ አይሆንም ብራዘር። የህይወት ራስ የሆነው ጌታ መጨቃጨቂያና መከራከሪያ ሊሆን አይገባም። የምትከራከረው ታጣ በሱ ትከራከራለህ። አምላክ ነው አምላክ አይደለም ብሎ አንዱ ይከራከርልሃል። አምላክ ነው እንጂ ሰማያትና ምድር የፈጠረ እኮ ጌታ ነው። ሰው ሆኖ ስለተወለደ እድሜው 33 ዓመት የሞላ ወጣት በመስቀል ላይ በእንዲህ አይነት አሟሟት ስለሞተ በቃ እሱ ማለት አንድ ተራ ሰው መሰለህ? የማርያም ልጅ ብቻ ብለህ የምትወስደው መሰለህ? አዎ የማርያም ልጅ ነው፣ ምንም ጥርጥር የለውም። የማርያም ልጅ ነው። ግን የማርያም ልጅ ብቻ ብለህ የምትወስነው ነው? የእግዚአብሔርም ልጅ ነው። የእግዚአብሔር ልጅ ማለት እንደው ታውቃለህ? የእግዚአብሔር ልጅ ማለት ለኢየሱስ ሲቀጸል እግዚአብሔር ማለት ነው። የእግዚአብሔር ልጅ ለእኛ ሲሆን በጸጋ ነው እኛ የእግዚአብሔር ልጆች የሆኑ፣ ለእሱ ግን በባህሪ ነው። የእግዚአብሔር ልጅ ማለት ለኢየሱስ ሲቀጸል ለኢየሱስ ሲነገር እግዚአብሔር ማለት ነው። ከብርሃን የተገኘ ብርሃን ማለት ነው። ከእውነተኛ አምላክ የተወለደ እንጂ ያልተፈጠረ ማለት ነው። ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ዓለም ገባሬ ሰማያት ወምድር ዘያስተሪ ወዘያስተሪ ብሎ በሚለው የሃይማኖት ክሪድ ላይ የተጻፈው ማለት ነው። የኒቅያ ጉባኤ ኦርቶዶክስን የኔ ፈትፍቼ ማጎርሳችሁ ብላ ጉራዋን ስቸረችርብን ነው የሚገርመን። የኒቅያ ጉባኤ ክሪድ ነው ይሄ። የኒቅያን ጉባኤ እኛም እንቀበለዋለን። ግዕዙ የኔ ነው ብላ ካለች አዎ ችግር የለም። ይሄ በግዕዝ ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ምናምን ብሎ የሚለው በአማርኛ የተጻፈ ማለት ነው። ስለዚህ ወደ ጌታ ተጠጉ። ጌታ ኢየሱስ ይወዳችኋል። የቱ ጋር እንደሚነካ ታውቃለህ? ምን ሆኜ ነው ግን ኤርምያስ ያኔ እንደዚህ ብለው ሲሉ ስንቶቹ የትናንት ተሳዳቢዎች የዛሬ አመስጋኞች ሆነዋል። ተናገር እውነቱን። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ ወገኖች። ዳግሻይ የምትሉት ካለ እናንተ በሉና እንጨርሳለን። ጸጋ ይብዛላችሁ። ቀጥሉ። ቢኒያው እህትየው አላችሁ? እርሜ ያለው ነው ግን ያው ወደ መስጠት አካባቢ መተኛት አለብሽ። ጌታ ዘመናችሁን ይባርክ። ተባረክ። የሚገርም ትምህርት ነው። ዳዝማሬውንም ጸሎቱንም ብትቀጥለው ደስ ይለኝ ነበረ። ጌታ ዘመንህን ይባርክ። ተባረኩ። ሌላ ምን ይባላል? አሁን ሰዓቱ እንትን አይደለም። ያ ዳጊ ያለክ ዳጊ ጊዜ ነው። ቢኒ ሹር ስም ተኝቷል። ሄዱ እብርዬ አለን እየሰማን ነበር። በጣም ተመስጠን ነበር ስንሰማ የነበረው። ኤርሚዬ እግዚአብሔር አንደበትህን ይባርከው፣ ቤተሰብህ ይባረክ። በእውነት የወለድካቸው ልጆችህ ይባረኩ። የአፍህ አንደበትና የልብ ሀሳብ በእግዚአብሔር ፊት ያማረ ይሁንልህ። በእውነት በጣም ብዙ ነገር ነው የምንማረው ያለ ነው እና ደግሞ ብሉይ ኪዳንን ቃል በገባው መሰረት በሳምንት አንድ ቀንም ቢሆን ታስተምረናለህ ብዬ ተስፋ አድርጋለሁ። እግዚአብሔር ይባርከህ። በእውነት ከዚህም በላይ ይሁንልህ። ዛሬልኝ እህትየው ነገር ማላስተምረው ካሜራ ከፍቼ አሳይቼሻለሁ አይደል? እዚህን መናገር የለብንም። በዛ ምክንያት እንጸልያለን። ጊዜ እንዲሰጠን እየተጸለየ ነው። እንጸልያለን ሁሉም ነገር እንዲሰጠን፣ ጊዜም እንዲሰጠን፣ የምንፈልገውም ነገር እንዲሰጠን እየተጸለየ ነው። ይጸለያል፣ ደግሞ ይሆናል፣ ይሳካል። እነሱ እግዚአብሔር ምን ይሳነዋል እንደሚሉት ምን ይሳነዋል? ይሳካል፣ ይስተካከላል። ዋናው ጤና መሆን ነው እና በእውነት ይገርምሻል እብርዬ፣ ብሩኬቨን የሚባል ሰፈር ደርሼ እስክመለስ በጣም በተመስጦ ነበር ስሰማ የነበረው። ቤቴን ላመጣት ሩቅ ነው፣ 30 ደቂቃ በሃይዌይ 30 ደቂቃ እዛ ድረስ ደርሼ እስክመጣ ልጄን ላመጣት በጣም ደስ የሚል ነገር የሚቀርልን ነገር አለ። በጣም የሚቀርልን ነገር አለው። ቀልድ አይደለም ይሄ። በጣም የሚቀርልን ነገር አለ። በቃ በውስጣችን ብዙ የምንማረው ነገር አለ። ብዙ የምናስተውለው ነገር አለ።
ብዙ በቃ እያስተዋልን በጥበብ ዘመኑን እየዋችን ኤርሚዬ ከዚህ በላይ ምንም አንልም። እንግዲህ ተባረኩ በእውነት እረፍትም እያደረክ ውሃም እየጠጣ ምን እያልክ ያ ተባረኩ።